ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን እነሆ ተገኝተናል። የተለመዱ ዜናዎችን ልናደርሳችሁ በቅድሚያ ግን በሀገር ውስጥና በመላው ዓለም ለምትገኙ የእስልምና እምነት ተከታይ ኢትዮጵያውያን ወገኖቻችን በሙሉ እንኳን ለ1447ኛው የኢድ አልአድሃ ወይም አረፋ በዓል በሰላም አደረሳችሁ የሚል መልእክታችንን እናስተላልፋለን። በዓሉ የሰላምና የፍቅር እንዲሆንላችሁ ለመላው የዩናይትዳውያን የእስልምና እምነት ተከታይ ቤተሰቦች ምኞታችንን እንገልጻለን። መልካም በዓል ይሆንላችሁ። በዛሬ ዜናችን ላይ እንደተለመደው ለእናንተ የሚመጥኑ ዩናይትዳዊ የሆኑ በጣም ምርጥ ዜናዎችን ነው ዛሬ ያስኩላችሁ። በነገራችሁ ላይ ቤተሰቦቻችን ለምሳሌ የማንቸስተር ዩናይትድ ቤት መቆየት ያለባቸው እንደው መነካት የሌለባቸው ተጫዋቾች በሚል በመጀመሪያው ክፍል ላይ ተጫዋቾችን እንገልጻለን እስከ ምክንያታችን ማለት ነው። ከዛ ውጪ የኢኔሶች የገንዘብ አቅም በዘንድሮ በጣም የሚለይ እንደሚሆን በዝውውር መስኮት ላይ እስከ ምክንያት እስከ ማስረጃ እንነግራችኋለን። ክለቡ ወደ 400 ሚሊዮን ዩሮ ለዝውውር ገንዘብ እንደበጀተና ይህን ገንዘብ እንደው በዩናይትድ ታሪክ ክለቡ አሳልፎ የማያውቀው ትልቁን የዝውውር መስኮት ሊያሳልፍ እንደተዘጋጀ ነው የምናስረዳችሁ። በተከላካይ መስመር የዝውውር ዜናዎች አሉ ቤተሰቦቻችን። እንደዚሁም ክለቡ በአማካይ ቦታ ላይ የሚያደርገው የአማካይ ዝውውር ፉክክር እንደቀጠለ ነው። ብዙ ባትሎች ገጥሞታል ዩናይትድ። በኤደርሰን ዝውውር ላይ 48 ሰዓታት ብቻ ውስጥ ተጫዋቹ የዩናይትድ ንብረት እንደሚሆን እየተገለጸ ነው። በቹዋሜኒ ዝውውር ላይ ጠንከር እያለ ነው። ቢቢሲም ይህን ዜና አረጋግጦታል። ዛሬ ያወጣውን ነገር እነግራችኋለሁ። ከዛ በተረፈ ደግሞ በኢሊየት አንደርሰን ዝውውር ላይ ዛሬ አንድ ነገር ተከስቷል። ይሄ ነገር ምንድን ነው? ተጫዋቹ ዝውውር በተመለከተ አሁን ያለንበትን በጣም ሪያል የሆነውን ነገር እነግራችኋለሁ። ሪያሊቲውን እናስቀምጣለን። ከዚህ ተጫዋች ዝውውር ጋር በተያዘ በተለይ ለዩናይትድ ተስፋ የሚሰጥ አንድ ትልቅ ክስተት እየተጠበቀ ይገኛል። ይሄ ክስተት ምንድን ነው የሚለውንም እነግራችኋለሁ። ከሜሰን ግሪንውድ የሽያጭ ገንዘብ ሊያገኙ ነው ሴል ኦን ክሎዝስ በሚል ተብሎ ዜና ወጥቷል። በጣም የሚያስደስት ዜና ነው ይሄ። በማርከስ ራሽፎርድ ዝውውር ዙሪያ ባርሴሎናዎች የያዙት አቋም የሚያስገርም ሆኗል። ግን 3 የፕሪሚየር ሊግ ክለቦች ተጫዋቹን እንደሚፈልጉት አሳውቀውታል ተብሎም ነው የተነገረው። ይሄን መረጃም እንዲሁ የምናይ ይሆናል። ከዛ ውጪ ስለ ብሩኖ ፈርናንዴዝ ዛሬ እንቀጥላለን። በነገራችሁ ላይ የዛሬ ብሩኖ ፈርናንዴዝ እንደው ከቃለ መጠይቁ ማነሳላችሁ ሀሳብ ብሩኖን ይበልጥ እንድትወዱት የሚያደርጋችሁ ነው። ትላንት ስለ ሮይ ኪን ጋር ባደረገው የቃላት ጦርነት ዙሪያ ነው ያወራሁት። ዛሬ ግን ስለ ሕይወቱ በተለይ ዩናይትድ ለመምጣት ስላሳለፈው ነገር እና እንደው ወደ ዩናይትድ ከመምጣቱ በፊት በጣሊያን ስለነበሩት ቆይታዎቹ በተለይ ስለ ባለቤቱ ምን ያህል መስዋዕትነት እንደከፈለችለት ያወራበት ነገር ነው። ብዙ የዩናይትድ ደጋፊዎችን አልቅሶ ብሩኖ ፈርናንዴዝ አስለቅሷል። ምን ተናግሮ ነው የሚለውን ከቃለ መጠይቁ ቀንጭበን እናያለን። እንደተለመደው ፍቅራችሁን ብቻ ስጡር። እናንተ ቤተሰቦቻችን ላይክ አድርጉ፣ አበረታቱን። ሀሳብ አስተያየት፣ ጥያቄዎቻችሁን በኮሜንት አስፍሩ። አብራችሁን ቆዩ። በድጋሚ መልካም በዓል ይሁንላችሁ። በማንቸስተር ዩናይትድ ስኳድ ውስጥ ወደ ዓለም ዋንጫው የሚጓዙ ተጫዋቾች ከ9 አይበልጥም። ብሩኖ ፈርናንዴዝ፣ ዲያጎ ዳሎት ከፖርቹጋል ብሔራዊ ቡድን ጋር፣ አልታይ ባይንደር እንዲሁ ከቱርክ ብሔራዊ ቡድን ጋር፣ አማድ ዲያሎ ከአይቬሪኮስ ብሔራዊ ቡድን ጋር፣ ማዝራዊ እንዲሁ ከሞሮኮ ብሔራዊ ቡድን ጋር፣ ኑሳይር ማዝራዊ፣ ሊሳንድሮ ማርቲኔስ ከአርጀንቲና ብሔራዊ ቡድን ጋር፣ ማኑኤል ኡጋርቴ ከኡራጓይ ብሔራዊ ቡድን ጋር፣ ኮቢ ሜኖ ከእንግሊዝ ብሔራዊ ቡድን ጋር፣ እንደዚሁም ማቲያስ ኮኛና ከሳሜሮ ቢለቅም በፍሪ ኤጀንትነት ግን 2 ተጫዋቾች ከብራዚል ብሔራዊ ቡድን ጋር ወደ ዓለም ዋንጫው መሄዳቸውን ያረጋገጡ የዩናይትድ 8 ወይ 9 ተጫዋቾች ናቸው። የቀሩት ተጫዋቾቻችን በሙሉ አሁን እረፍት ላይ ይገኛሉ። ዩናይትድ ወደ ፕሪሲዝን ዝግጅቶች ከማብራቱ በፊት ተጫዋቾቻችን በቂ እረፍት አድርገው ከቤተሰቦቻቸው ጋር ኮኔክት አድርገው ተዝናንተው ፈታ ብለው እንዲሁ የሚመለሱበትና በቀጣይ ለፕሪሲዝን ዩናይትድ ለሚያደርጋቸው ጨዋታዎች ዝግጅት የሚያደርጉበት ጊዜ ይሆናል ማለት ነው። እንግዲህ እንደ ቡድን ማንቸስተር ዩናይትድ በጣም ጥቂት ተጫዋቾችን ያስመረጠው ብሎ መናገር ይቻላል። ከአጠቃላይ የስኳዱ አባላት ውስጥ በርካታ መሄድ ኖሮባቸው ግን ያልሄዱ ተጫዋቾች አሉ እንደነ ሃሪ ማጉዌርን ጨምሮ ማለት ነው። ግን ይሄ ለዩናይትድ ይሄ ቁጥር ማነሱ
በጣም ጥሩ ይመስለኛል። ምክንያቱም ዋናው ቡድን ውስጥ አሁን በቋሚነት መጫወት የሚችሉ ተሰላፊ የሆኑ በርካታ ተጫዋቾቻችን ራሱ በብሔራዊ ቡድን ጥሪ ሳይደርሳቸው ቀርቶ አሁን የዩናይትድን ፕሪሲዝን የሚቀላቀሉ ይሆናል ማለት ነው። ምንም እንኳን ዋነኛ ከዋክብቶቻችን ወደ ዓለም ዋንጫው የሚጓዙ ቢሆንም እንደው ስለ ማንቸስተር ዩናይትድ ስናወራ ቤተሰቦች እንደው ከዓለም ዋንጫው ጋር እንደዚሁ በተያያዘ ከዛ በኋላ የማደርሳችሁ መረጃ የሚሆነው በቀጥታ ዛሬ ስኳዳችን ነው። እንደው ግምገማ ትላንት ሩበን አሞሪም እንዴት እንደተሰናበተ ምን አይነት ንትርኮች እንደነበሩ በክለቡ ውስጥ የወጡ የውስጥ መረጃዎችን ትላንት በስፋት ሳደርሻችኋለሁ ቤተሰቦቻችን። አሁን ደግሞ ቲሙ ላይ እናተኩርና እስቲ የትኛው ተጫዋች በዩናይትድ ቤት እንደው መቆየት አለበት፣ ማይክል ካሪክ እነኚህ ተጫዋቾች በዩናይትድ መቆየት አለባቸው ብሎ ወደ 10 የሚጠጉ ተጫዋቾችን በዝርዝር ሰጥቷል ተብሎ ስማቸው ሁሉ ሲጠቀስ ነበረ። ማዝራዊን እፈልገዋለሁ ብሎ ተናግሯል ነው የተባለው። የዘ አትሌቲክ ዘገባ ነው በነገራችሁ ላይ። ከእንደገና ሜሰን ማውንትም ምናልባት ሁለት ተጫዋቾች ከዩናይትድ ጋር ሊለያዩ ይችላሉ፣ በቀጣይ ክረምት ላይ ሊሸጡ ይችላሉ ተብሎ ቢነገርም ግን ሁለቱም ተጫዋቾች ያስፈልጉኛል የሚል ትዕዛዝ ሰጥቷል። ካሪክ በከፍተኛ ደረጃ ተጫዋቾቹን ቫልዩ ያደርጋቸዋል። በተለይ ቨርሲቲሊቲያቸው ተጫዋቾቹ በማይክል ካሪክ እንዲመረጡ ያደረጋቸው ትልቁ ብቃታቸውና ተጫዋቾቹ በዩናይትድ ቤት እንዲቀጥሉ ያደረጋቸው ነገር ነው ብሎ ዘ አትሌቲክ ጋዜጣ ዘግቧል። ግን ደግሞ ዩናይትድን በአጠቃላይ እንገምግም ከተባለ በክለቡ መሰናበት ያለባቸው ወይም መሸጥ ያለባቸው ወይ ደግሞ ብዙም ጥቅም የማይሰጡ እንደው ለስኳድ ጥልቀትም እንኳን ቢሆን በክለቡ የማታቆዩቸው ተጫዋቾች በዩናይትድ ቤት ውስጥ ይገኛሉ። እስቲ ቤተሰቦቼ በቅድሚያ ለእናንተ እንደው ድሉን ልስጥና በዩናይትድ በኩል ይሄ ተጫዋች አያስፈልግም፣ እነኚህ ተጫዋቾች ደግሞ ግዴታ መቅረት አለባቸው፣ በጣም ወሳኝና ጠቃሚ ናቸው፣ መነካት የለባቸውም፣ የቱንም ያህል የዝውውር ገንዘብ ቢቀርብልን እነኝህን ተጫዋቾች መሸጥ የለብንም ብላችሁ የምታስቧቸውን ተጫዋቾች እንዲሁም መልቀቅ አለባቸው ብላችሁ የምታስቧቸውን ተጫዋቾች በኮሜንት ላይ እንድታሰፍሩልኝ ቤተሰቦች እናንተን እጠይቃለሁ። ወደ እኔ መረጃዎች ሳልፍ እንደው በዩናይትድ ቤት አይነኬ መሆን አለባቸው ብዬ ያሰብኳቸው ተጫዋቾች አሉ። የሚከተሉት ናቸው እነሱን እና ምክንያታቸውን እንደዚሁ ልንገራችሁ። በዚህ አሁን ባለው በዩናይትድ ስኳድ ውስጥ ምንም እንኳን ስኳዱ በቂ እንዳልሆነ እናውቃለን። በአውሮፓ ሻምፒዮንስ ሊግ ላይ በቀጣይ ሲዝን ስለምንሳተፍ በጣም ጥልቅ የሆነ ስኳድ ያስፈልገናል። ነገር ግን አሁን ባሉን ስኳድ ፍጹም ልናጣቸው የማይገቡ ተጫዋቾቻችን ቁጥር አንድ የሆነው ብሩኖ ፈርናንዴዝ ነው፣ ጥያቄ የለውም። ብሩኖ ፈርናንዴዝ በነገራችሁ ላይ ቀጣይ የማደርሳችሁ ከዚህ ዜና መጨረሻ ከትላንት የቀጠለ ክፍል 2 አለ። በቅርቡ ስላደረገው ቃለ መጠይቅ ብዙ አላወራኋችሁም፣ ምክንያቱም ቪዲዮ በጣም ስለረዘመ ከሮይ ኪን ጋር የገባበትን እሰጥ አገባ ብቻ ነበር ትናንት ስነግራችሁ የነበረው። አሁን በዛሬው መረጃ ግን የብሩኖ ፈርናንዴዝን ያልተነገሩ በጣም አስገራሚ የሆኑ ነገሮችን የምነግራችሁ ይሆናል ቤተሰቦች፣ ያልሰማችኋቸውን ማለት ነው። ብሩኖ አዲስ ኮንትራት ሊቀርብለት ነው በዩናይትድ ቤት ውስጥ። ይሄ ኮንትራት ድርድር በቀጣዮቹ ጥቂት ቀናት ውስጥ እንደዚሁ ይጀመራል ተብሎ ይጠበቃል። ብሩኖን ለቀጣይ ሲዝን ብቻ ሳይሆን እንደው ከዛ በኋላ ለሚመጡት ዩናይትድ በ2028 የሊጉ ሻምፒዮን ለመሆን ቅዱን በያዘበት መዝገብ ላይ ብሩኖ ፈርናንዴዝን እንዲሁ ለ2-3 ዓመታት ለማቆየት መስማማት ያለበት ወቅት ላይ ነው የምንገኘው። ምክንያቱም ብሩኖ በዚህ ሰዓት ክሬቲቭ ማሽን ነው። በአውሮፓ የሚያክለው የለም። የእሱን ያህል የጎል ዕድል የፈጠረ ቡድን የለም። ዩናይትድ ይበልጥ ሲጠናከር በቀጣይ ክረምት አሁን በሚከፈተው የዝውውር መስኮት ላይ በርካታ ተጫዋቾችን እንዲሁ አስፈርሞ ቡድኑ ይበልጥ ሲጠናከር፣ በተለይ አማካይ ክፍሉ በደንብ ሲጠናከር፣ ምናልባት እንደው ማርኬቱ ከፈቀደ ዜናዎችም አሉ እናደርሳቸዋለን። የክንፍ አጥቂ ተጫዋች የሚያመጡ አጥቂ የሚጨምሩ ከሆነ ወይም የ9 ቁጥር ተጫዋች የሚያመጡ ከሆነ ብሩኖ በርካታ አሲስቶችን የማድረግ እድል አለው። ዩናይትድ እንደ ቡድን ሲሻሻሉ ብሩኖም እንደው አስተዋጽኦቹ እየጨመሩ የሚሄዱት ለዛ ነው። እስካሁን ባለው እና ባለፈው እንደው ባሳለፋቸው ጨዋታዎች በተጠናቀቀው ሲዝን ላይ ብሩኖ ፈርናንዴዝ አትሊስት በጣም በትንሹ 30 አሲስቶችን ማድረግ ይችል ነበር። ባለፈው እንደውም ቲክቶክ ላይ ክሊፕ በቶልኝ እያየው ነበር ቤተሰቦች። የዩናይትድ ተጫዋቾች የሳቱበት 12 የሚጠጉ ኳሶች በዛ ክሊፕ ላይ ተካተዋል እና እጅግ የሚያስገርሙ ናቸው። እንዴት አድርገው እነኚህ ተጫዋቾች ይህን ኳስ ሚስ አደረጉበት ብላችሁ
በጣም ነው የምታዝኑት። ይሄ ተጫዋች ሌላ ቡድን ውስጥ ቢሆን ኖሮ ለምሳሌ እንደ ማንቸስተር ሲቲ የመሳሰሉት ከዋክብቶች ጨራሾች ባሉበት ቡድን ውስጥ እንደ ሃላንድ ቡድን ውስጥ ቢሆን ምን ያህል ያንን ኳስ ሊጠቀሙና ብሩኖ ኦልሬዲ 30 አሲስት ስለማድረጉ ልናወራ የምንችልበት ሲዝን እንደሆነ ያን ክሊፕ ካየው በኋላ ነው ማለት ነው። ብሩኖ ምን አይነት የክሬቲቭ ማሽን እንደሆነ ይበልጥ መለስ ብዬ እንደው ሳስታውሰው እንድረዳ ያደረገኝ ማለት ነው። ለማንኛውም ብሩኖ ፈርናንዴዝ አይነኬ ብቻ ሳይሆን ለቀጣዮቹ ዓመታት በዩናይትድ ቤት መቆየት ያለበት እጅግ ወሳኝ የቁርጥ ቀናችን ልጅ ነው። ሌላው ዲያጎ ዳሎ ነው። ዲያጎ ዳሎ በነገራችሁ ላይ እኔ ተጫዋቹ አያሳምነኝም። በማንቸስተር ዩናይትድ እንደው በዲያጎ ዳሎ ተከላካይነት የሊጉ ሻምፒዮን ይሆናል የሚል እምነት የለኝም። ግን በዲያጎ ዳሎ ያሉኝ እምነቶችና እንደው የስኳድ አባል ሆኖ መቀጠል አለበት ብዬ እንዳምንም ያደርገኝ ነገር አንድ ተጫዋቹ ለዩናይትድ ያለው፣ ሁለተኛ ተጫዋቹ በጣም ፕሮፌሽናል ነው። ስራውን አክብሮ ጠንክሮ የሚሰራ ልጅ ነው። እንግዲህ አትሰለፍም ብላችሁ ቤንች ስታደርጉት የሚነጫነጭ ተጫዋች አይደለም፣ ችግር አይፈጥርም። ተጫዋቹን ስታሰልፉት ደግሞ የቻለውን በሙሉ የሚያደርግ ልጅ ነው። ይጥራል፣ ስህተት አይሰራም አይደለም፣ ስህተቶችን ይሰራል። ግን ደግሞ ይሄ ልጅ ቨርሳታይል ነው። ማይክል ካሪክ እንዳመነበት ሁሉ በግራም በቀኝም እንደው ኢፌክቲቭነሱን ተውትና ተጫዋቹ የመጫወት አቅም ስላለው ለዩናይትድ በጣም ጠቃሚ የስኳድ ተጫዋች መሆን ይችላል። ልጁም ቢሆን ያለው ይሄ ሶሻቢሊቲ ከተጫዋቾቹ ጋር ያለው ተግባቦት ዲያጎ ዳሎ ቀጣይ በዩናይትድ ቤት ተጨማሪ ሲዝን እንዲሰጠው የሚያስችለው አይነት ልጅ ነው። እንደውም አዲስ ኮንትራት ሁሉ የዩናይትድ አመራሮች ተጫዋቹን ለማስፈረም ዝግጁ ናቸው። ማይክል ካሪክ ልጁ ያስፈልገኛል ብሎ ካለ በኋላ እና ይህንን ፖርቹጋላዊ የተከላካይ መስመር ዩናይትዶች በቀጣዮቹ ዓመታት ለማቆየት አዲስ ኮንትራት ድርድር ይከፍታሉ ተብሎ ተነግሯል። ከዚህ አንጻር ምንም ተቃውሞ የለኝም። ዲያጎ ዳሎ ጥሩ የስኳድ ተጫዋች ነው፣ ግን ዩናይትድን የሊጉ ሻምፒዮን ወይም የአውሮፓ ሻምፒዮንስ ሊግ የሚያስብለውን በጣም ዘመናዊ የሆኑ የቀኝ ተመላላሽ ተከላካይ መስመር ተጫዋቾች ያሏቸው ኳሊቲዎች አሉት ብዬ ግን አላስብም። በማዝራዊም ጉዳይ ተመሳሳይ ነው። ቤተሰቦቻችን ማዝራዊ በጣም ጠቃሚ የሆነ የስኳድ ተጫዋች ነው። በተለይ ደግሞ በ12 ሚሊዮን ፓውንድ ሂሳብ ከባየር ሙኒክ እንዳመጣ ነው ትዝ ሲለኝ። ይሄ ተጫዋች ቨርሲቲሊቲውን አይተን በሴንተር ባክ ቦታ መጫወት ይችላል፣ በቀኝ ሴንተር ባክ እንዲሁም ተጫዋቹ አስፈላጊ ከሆነ ወደ ግራ ሁሉ መጥቶ መጫወት ይችላል። ይሄ ቨርሲቲሊቲ ደግሞ ለዘመናዊው እግር ኳስ እጅግ በጣም ጠቃሚ ነው። በእርግጥ ሩበን አሞሪም የሚጫወትበት ሲስተም ነበር አይ ቲንክ ለባዝራዊ በጣም አመቼ የነበረው። ተጫዋቹን ያለውን ተጽዕኖ ጨዋታዎች ላይ በደንብ የምንታዘበው በአሞሪም ዘመን በአሞሪም ማጫወት ነበር። ምናልባት አሁን ካሪክ ከመጣ በኋላ ልጁ ብዙ ላይታይ ይችላል፣ ብዙ የመሰለፍ ዕድል ላይ ሰጠው ይችላል። ግን ደግሞ እጅግ ጠቃሚ የሆነ ተጫዋች መሆኑንም መዘንጋት የለብንም ካለው ቨርሲቲሊቲ አንጻር ማለት ነው። ግን ዲያጎ ዳሎት ላይ ያለኝን እምነት አሁንም ማዝራዊ ላይ እዚህ ጋር አመጣዋለሁ። ማዝራዊ በጉዳት የሚሰቃይ ልጅ ነው። አመቱን ሙሉ ሲዝኑን ሙሉ ከጉዳት ነፃ ሆኖ መጫወት አይችልም። በዛ ላይ ደግሞ ተጫዋቹ ወጥ የሆነ አቋም የለውም። በዚህ ምክንያት ዩናይትድ ሻምፒዮን እንዲሆን በቀጣይ ሲዝን በነ ማዝራዊ እና በነ ዲያጎ ዳሎ ብቻ መቀጠል አለበት ብዬ አላስብም። ተጨማሪ ተጫዋቾች ዩናይትድ ያስፈልጉታል። ግን ጠቃሚ የሆነ የስኳር ተጫዋች ስለሆነ በማዝራዊ መቆየትም ቅሬታ የለኝም። በሜሰን ማውንት ጉዳይ ተመሳሳይ ሀሳብ ነው ያለኝ። ምክንያቱም ይሄ ልጅ በጣም ጠቃሚ የሆነ ተጫዋች ነው። ቨርሲቲሊቲውን አሁን የጉዳት ሂስትሪውን የምናይ ከሆነ ሜሰን ማውንት እንደው ቢሸጥ ብላችሁ ዩናይትድ እንደው ገዢ ቢያገኝ ብላችሁ ስለዚህ ልጅ ልታስቡ ትችላላችሁ። ግን ደግሞ ተጫዋቹን ገበያ ላይ እናውጣው ብንል እንኳን የሚገዛን ክለብ ማግኘት ለዩናይትድ በጣም ከባድ ነው። ስለዚህ ይህን ልጅ ማቆየት ለዩናይትድ እንደው የውዴታ ግዴታ አይነት ነገር ነው። የሚያገኘው ሳምንታዊ ደሞዝ 250,000 ፓውንድ ነው በሳምንት። እንደው ለሱ የዝውውር ገንዘብ ቢሆን ከፍሎ የሚያስፈርመው ክለብ ቀርቶ ደሞዙን ሸፍኖ እንኳን አንድ ክለብ ሊያስፈርመው የሚቸገርበት አይነት ተጫዋች ነው ሜሰን ማውንት። ስለዚህ በዩናይትድ ቤት ይሄ ልጅ መቆየቱ ክለቡ ግዳጅ ውስጥ ገብቶ እንኳን ሊያቆየው የሚችለው አይነት ተጫዋች ነው። በተለይ ማይክል ካሪክ ወዶታል። በባለፈው ጨዋታ ላይ በተለይ ከብራይተን ጋር ባደረግነው ላይ ልጁ እንደው እምነት ተጥሎበት በማይክል ካሪክ በተደጋጋሚ የሚሰለፍ ዕድል የሚሰጠው ከሆነ ተጫዋቹ ጥሩ መንቀሳቀስ እንደሚችል በተለይ ከኮቢ ማይኖ ጋር አማካይ ክፍል ላይ ተጣምሮ ጥሩ እንቅስቃሴ ማድረጉ ከማኑኤል ኡጋርቴ የተሻለ ሳይሆን አይቀርም። ሜሰን ማውንት አማካይ ክፍል ላይ ከሜይኖ ጋር ቢጣመር የሚያስብሉ እንቅስቃሴዎችን ነው ማድረግ የቻለው። በጣም ስማርት የሆነ ተጫዋች ነው። ዲተርሚኔሽን አለው። የመሰለፍ
የመሰለፍ እድል ስትሰጡት ተጫዋቹ ያለውን በሙሉ ይሰጣል። እንዲሁም አዳፕተብል ነው። ተጫዋት ባላችሁት ቦታ ላይ በሙሉ ለመጫወት ተጫዋቹ ዝግጁ ነው። ስለዚህ ለሻምፒዮንስ ሊግ ስኳድ ለጥልቀት ለቡድናችን ሜሰን ማውንት በጣም ጠቃሚ ስለሆነ በዩናይትድ ቤት መቆየቱ ይህን ያህል ብዙም የሚያስከፋ አይደለም። ሌላው ሌኒ ዮሮ ነው። እንደው በጣም ፈጠን ልበልና ላቅርብ ቤተሰቦቻችን፣ ሌኒ ዮሮን ለመጨረሻ ጊዜ ባነሳው ይሻላል። ከዩናይትድ ተጫዋቾች ግምገማ ቀጣዮቹን በቀጣይ ቀናት የምመለስበት ይሆናል። ሌኒ ዮሮ በዚህ ሲዝን በተለይ አሞሪም ክለቡን ከለቀቀ በኋላ በክለቡ ያለው አስተዋጽኦ እየቀነሰ የመጣ ከቤስትነት ይልቅ ለቤንችነት እየቀረበ የመጣ ተጫዋች ነው። እንደምታውቁት እድሜው ገና ነው። ይሄ ተጫዋች በራስ መተማመኑን ግን በከፍተኛ ደረጃ ማግኘት አለበት። አንዳንድ ጊዜ የሚሰራቸው ስህተቶች ዩናይትድን ዋጋ አስከፍለዋል። ተጫዋቹ በጣም ትልቅ የሆነ ያልተጠበቁ ስህተቶችን በአንዳንድ ጨዋታዎች ላይ ይሰራል። አንዳንድ ጊዜ ደግሞ ተጫዋቹ በጀግንነት ተከላክሎ ይወጣል፣ ያለውን ብሩህ የሆነ ተስፋ ያሳየናል። ነገር ግን የመጫወት ጊዜ እጥረት አሁን እየተከሰተበት ስለሆነ ታዳጊም ነው። እንደዚህ አይነት ታዳጊ ተጫዋቾች ቤንች በመሆን አይደለም ችሎታቸውን የሚያዳብሩት፣ በየሳምንቱ መጫወት አለባቸው ወይ ብዙ ጨዋታዎችን በዓመት ውስጥ ቢያንስ ማድረግ አለባቸው እድገታቸው እንዲቀጠል አስፈላጊ ከሆነ። አሁን ባለው ዩናይትድ ስኳድ ውስጥ ደግሞ ሌኒ ዮሮ የሚያስቀምጠው ተከላካይ ያለ አይመስልም። ምናልባት ከቀጣይ ሲዘን በኋላ ሃሪ ማጉዌር ክለቡን ይለቃል። ማርቲኔዝም ኮንትራቱ እየተገባደደ ነው። ዩናይትድ በተለይ በሴንተር ባክ ተከላካይ ቦታ በጣም ሪፍሬሽ የሚሆንበት ዓመት ነው። ስለዚህ ከቀጣይ ሲዘን በኋላ ምናልባት ሌኒ ዮሮ በደንብ ጠንክሮ የሚሰራ ከሆነ እድል ሊያገኝ ይችላል። ከሄቨን ጋር የዩናይትድን ሴንተር ባክ ቦታ ተጣምሮ የመምራትም እድል ሊኖረው ይችላል ብዬ አስባለሁ። ግን ተጫዋቹ በዚህ ዓመት ያደረገው እንቅስቃሴ እንደው ጥያቄ ምልክት ውስጥ የሚወድቅ በራስ መተማመኑ ቢሆን እየቀነሰ የመጣ ከቡድኑም ቢሆን ትንሽ እንደው ሸሸት እያለ የመጣ ልጅ ነው እና በሌኒ ዮሮ አያያዝ ላይ ከፍተኛ ጥንቃቄ ማይክል ካሪክ ማድረግ ይኖርበታል። እሱ ላይ ብቻ አይደለም በነገራችሁ ላይ በሄቨንም ጉዳይ እንደዚሁ ማይክል ካሪክ ጥንቃቄ መውሰድ አለበት። ምክንያቱም ልክ የብራይተን ጨዋታ ከተጠናቀቀ በኋላ ክሊፖችን አይታችሁ ከሆነ ምናልባት ተጫዋቾቹ የዩናይትድን ደጋፊዎች ሲያመሰግኑ ማይክል ካሪክ ግን ቀድሞ የሄደው ፊቱ ላይ እንደው መከፋት ሲታይበት የነበረው ሄቨን ጋር ነበር እና ሄቨንን አክፎት ማይክል ካሪክ በጣም በፍቅር ሲያወራው ነበር፣ ትሪት ሲያደርገው ነበር። ምናልባት ለ30 ሰከንዶች ያህል ይሆናል ሲያናግረው የነበረው። ይሄን አሁን እንረዳለን። ለምንድን ነው እንደዛ ትሪት ያደረገው? ልጁ መሰለፍ እየተገባው ግን መጫወት አለብኝ ብሎ ባሰበበት ሰዓት ሊያጫውተው አልቻለም፣ ሊያሰልፈው አልቻለም። ይሄን ያልኩት ለምን መሰላችሁ? ባለፈው አንድ ጨዋታ ላይ ስንወጣና ጨዋታ ስናደርግ አይ ቲንክ ከሰንደርላንድ ጋር ይመስለኛል፣ ጨዋታውን በትክክል ባላስታውስም ቤተሰቦች እናንተ አርቡኝ። እዛ ጨዋታ ላይ ማርቲኔዝ ከቅጣት የተመለሰበት ጨዋታ ነበር። 3 ጨዋታ ቅጣቱን ጨርሶ ከሱ በፊት እንደው የማርቲኔዝን ቦታ ተክቶ ካስታወሳችሁ በጣም ምርጥ ፐርፎርማንስ ነበር ሲያደርግ የነበረው። በተከታታይ ጨዋታዎች ላይ እንደው የጨዋታው ኮከብ የሚያስብሉ አስደናቂ የሆኑ የመከላከል ብቃቶችን አሳየን። ሄቨን ግን ልክ ማርቲኔዝ ቅጣቱን እንደጨረሰ ማይክል ካሪክ ምንድን ያደረገው? ሄቨንን አስቀመጠውና መልሶ ማርቲኔዝን ቋሚ አሰላለፍ ውስጥ አስገባው ማለት ነው። በርካታ የዩናይትድ ደጋፊዎች ታዲያ በዚህ ድርጊቱ በማይክል ካሪክ ላይ ጥያቄ አንስተዋል። ይህን ልጅ ቋሚ አድርጎ መቀጠል አለበት፣ ማርቲኔዝን መሰለፍ የለበትም ቅጣቱን እንደጨረሰ የሚል እንደው ንጽጽር ውስጥ ሲገቡ ነበር እና መከፋቱ ልጁ በጣም ተፈጥሯዊ ይመስለኛል። አግባብ የሆነ ነገር ነው። መሰለፍ እየቻለ በእነኛ ተከታታይ ጨዋታዎች ላይ በድንቅ ብቃት መጫወት የቻለ ተጫዋችን ማስቀመጥ ትልቅ የሆነ ውሳኔ ነው። ለዛም ይመስለኛል ከብራይተን ጨዋታ መጠናቀቅ በኋላ ማይክል ካሪክ ተጫዋቹን ትሪት ሲያደርገው በንግግር እንደዚሁ ሲያክመው የተመለከት ነው። ይሄ ካሪክ ድርጊት በጣም የሚደገፍ ነው። ግን በቀጣይ ደግሞ በዚህ ሁኔታ እንደዚህ አይነት ታዳጊ ተጫዋቾችን እንዳይከፉ ማድረግ ላይ ካሪክ መጠንቀቅ ይኖርበታል። ጥሩ ነገር፣ በጎ ነገር ቀጣይ ሲዝን ላይ በርካታ ውድድሮች ላይ እንሳተፋለን። በዛ ምክንያት የሄቨን የመጫወት እድልም ይጨምራል ብለን እንጠብቃለን። ተጫዋቹም ቅሬታ አይኖረውም ለማለት ነው። ለማንኛውም እነኚህ ተጫዋቾች
በዩናይትድ ቤት መቆየት መቀጠል አለባቸው ብዬ እንዲሁ ያስኳቸው ናቸው። ቀጣይ በነገም በሌሎች ፕሮግራሞችም ላይ በሌሎቹ ላይ የምንመለስ ይሆናል። ቤተሰቦች እናንተ የምጠቁሟቸው ይልቀቁ ወይ ይቀጥሉ ብትሏቸው ወይ ከኔ በተቃራኒ ሀሳብ ካላቸው በኮሜንት ላይ እንድታሰፍሩ የምመለከታቸው ይሆናል። አሁንም አብራችሁኝ የቆዩ ቤተሰቦቻችን፣ በቀጣይ ወደ ዝውውርና ተያያዥ ጉዳዮች የምናልፍ ነው የሚሆነው። አሁንም መልካም በዓል ይሁንላችሁ። አብራችሁን ሁኑ። መልካም ቆይታ። ወደ ዝውውር ዜናዎች እንለፍ። ማንቸስተር ዩናይትዶች ከአንድ ተጫዋች ሽያጭ ትልቅ ገንዘብ ሊያገኙ ተቃርበዋል ይሉናል። በተለይ ከፈረንሳይ የወጡ ሪፖርቶች ዛሬ እንደጠቆሙት ሜሰን ግሪንውድ ይባላል። ብዙ ገንዘብ የሚያገኙበት ተጫዋች ማርሴይን ሊለቅ የተዘጋጀ ልጅ ነው። ከፍተኛ የሆነ የዝውውር ገንዘብ እንዲሁ ከሽያጩ ይገኛል ተብሎ ይጠበቃል። አትሌቲኮ ማድሪድ ከስፔን፣ ቦሩሲያ ዶርትመንድ እንዲሁ ከጀርመን፣ ጁቬንትስ ከጣሊያን በጥብቅ የሚፈልጉት ክለቦች ናቸው። በተለይ የጣሊያኑ ሮማ ወደ አውሮፓ ቻምፒዮንስ ሊግ ገብቷል። የዚህን ተጫዋች ፊርማ ለማግኘት ፉክክሩን እየመራ ያለ ክለብ ነው ተብሎ ተገልጿል። ምክንያቱም አባቱን አግኝተውታል። አባቱ የዚህ ተጫዋች ፈላጭ ቆራጭ ነው፣ እንደ ወኪል ሆኖ ያገለግላል። ስለዚህ ቀጣይ መዳረሻውን ለመወሰን የአባትየው የመጨረሻ ውሳኔ በጣም ይጠበቃል ማለት ነው። ሮማዎች እንግዲህ አካሄዱን አውቀውበታል። አባቱ ጋር ያለውን ጉዳይ ለመጨረስ ከዛ ወደ ማርሴይ ሄደው ስምምነት ለማድረግ ከዛም ደግሞ ማንቸስተር ዩናይትድ ኮንትራቱ ላይ አስፍሯል የተባለውን የ40 እና የ50 በመቶ የሴል ኦን ክሎዝስ ዩናይትድ ተጠቃሚ በማድረግ ከተጫዋቹ ሽያጭ ቢያንስ ከግማሽ በታች ወይም ከ40 እስከ 50 በመቶ ለማግኘት ዩናይትዶች ተዘጋጅተዋል ከዚህ ተጫዋች ሽያጭ ብሎ ጋዜጣይት ትላንት ሪፖርት እንዲሁ አውጥቷል። ሌላው የማርከስ ራሽፎርድ ጉዳይ ነው። ማርከስ ራሽፎርድ እንግዲህ የባርሴሎና ዝውውሩን እስካሁን ድረስ አላደረገም። ይሄ በጣም የሚያስገርም ነው። ሰሞኑን እንደ ወደ ድርድር ስለመመለሳቸው ስንነግራችሁ ነበረ። ግን ይሄ ድርድር እንደው ከዩናይትድ ጋር ስምምነቱን ለመፈጸም ሳይሆን ለቀጣዮቹ ዓመታት በቀጣይ ሲዝን ላይ ተጫዋቹን በውሰት ድጋሚ ለማጫወት ባርሴሎናዎች በድጋሚ ጥያቄ ለማቅረብ ነው ዩናይትድን ኮንታክት ያደረጉት ተብሎ የተገለጸው። በጣም እንግዲህ ዩናይትድን እልህ እያስጨረሱ ይመስላል። ባርሴሎናዎች ልጁን በ30 ሚሊዮን ዩሮ ከፍለው ለማስፈረም አሁንም ቢሆን ፍላጎት እንደሌላቸው ማሳያ የሆኑ ዜናዎች ነው የወጡት ማለት ነው። እና ሲምፕል ነው፣ ድርድርም አያስፈልገውም። ከልጁ ጋር ከተስማሙ ውሉ ላይ 30 ሚሊዮን ዩሮ አለ። የ30 ሚሊዮን ዩሮውን ስትራክቸር ብቻ መስማማት ነው እንጂ ለቀጣይ አንድ ዓመት በውሰት ስጡን ብሎ ጥያቄ ለማቅረብ መሆን የለበትም ነበር። ግን አሁን እንደው ፋብሪሶ ሮማኖ እዚህ ጋር ወሳኝ መረጃ ወጣ። ባርሴሎናዎች ወደ ለንደን ተወካዮቻቸውን ልከዋል። በተለይ ዴኮ ታውቃላቸው ባርሴሎና አሁን ቁልፍ ሰው ነው እና ተጫዋቾቹን ለማስፈረም ለባርሴሎና ወደ ለንደን ካመራ በኋላ ካናገራቸው ተጫዋቾች መካከል አንዱ የአንቶኒዮ ጎርደንን ወኪል ነው ተብሎም ተገልጿል። የኒውካስሉን ተጫዋች ለማስፈረም ባርሴሎናዎች እስከ 85 ሚሊዮን ዩሮ ለማቅረብ ተዘጋጅተዋል ተብሎ ተገልጿል። በጣም ሲሪየስ የሆነ ዝውውር ነው። ወደ ባርሴሎና ተጫዋቹ እንዲያመራ በከፍተኛ ደረጃ ድርድር ላይ ይገኛሉ ባርሴሎና እና ኒውካስል ዩናይትድ ተብሎ ተገለጸ። ኢማጅን እንግዲህ ያስቡት ቤተሰቦች፣ ለማርከስ ራሽፎርድ 30 ሚሊዮን ዩሮ አልከፍልም ያለ ክለብ እንግዲህ አሁን ለጎርደን ሲሆን እስከ 85 ሚሊዮን ዩሮ ለመክፈል እስከ ዝግጁ የሆነ ቡድን ሆኗል ማለት ነው። ይሄ ምን ያህል ማርከስ ራሽፎርድን እንዳልፈለጉት እንደው ተጫዋቹን ከዩናይትድ በነፃ ለመውሰድ ጥረት የማድረግ ያህል ያልተናነሰ ፍላጎት እንዳላቸው ማሳያ ነው። ለተጫዋቹም ክብር አላሳዩትም በሚል ብዙዎች ተችተዋል። ጥሩ ነገር ለዩናይትድ ከእንግሊዝ አሁን አስቶን ቪላ ይፈልገዋል፣ ቻምፒዮንስ ሊግ ይሳተፋሉ። ስለዚህ ራሽፎርድን በድጋሚ መልሶ ማስፈረም ይፈልጋሉ። አርሰናል እንዲሁ ይፈልገዋል ተብሏል። እንዲሁም ከፕሪሚየር ሊጉ አለመውረዳቸውን ያረጋገጡት ስፐርሶች ተጫዋቹን ይፈልጉታል ተብሎ ተገልጿል። በጣም ያናድደው ግን ተጫዋቹ አሁንም ቢሆን ለሃንስ ፍሌክ ቡድን ብቻ ነው መጫወት የምፈልገው ከባርሴሎና ውጭ ወደ ውጭ እያለ ይገኛል። ቤተሰቦቻችን ይሄ ልጅ ነው እንግዲህ አሁን ዩናይትድን ወዳለው እያለም ያዝገን ማለት ነው። እና ለዩናይትድ ፍቅር አለኝ እንደው ዩናይትድን ሳያመሰግን እንደው ባርሴሎና እና አስቶን ቪላን ያመሰገነ ልጅ ነው። እና አሁን ይሄ ልጅ ለባርሴሎና ብቻ ነው መጫወት የምፈልገው ብሎ መናገር ምናልባት ህልሙ ሊሆን ይችላል። በስሜቱም በሱ ፍላጎትም እንደው
አስተያየት መስጠት አልችልም። ቤተሰቦቻችን ግን እንደው ለባርሴሎና ካልሆነ ቦቼ ይገኛሉ ብሎ ማለት እዚህ ጋር ዩናይትድን መጉዳትም እንደሆነ ማወቅ መቻል አለበት። ያልፈለገህን ክለብ ለአንተ 30 ሚሊዮን ዩሮ መክፈል ያልፈለገ ክለብ እና እዛ ሄዶ ለኒውካስል ጎርደንን ለማስፈረም 90 ሚሊዮን ዩሮ የሚከፍል ቡድን ውስጥ እንደው መጫወት እፈልጋለሁ ብለህ ሙጥኝ ብለህ እዛ ክለብ ውስጥ ያው ቤስት ሆነ በየሳምንቱ ቋሚ ሆነ በማትሰልፍበት ክለብ ውስጥ እንደው ህልሜ ነው ብለህ እዛ መቆየት እፈልጋለሁ ማለት ይሄ እንደው ህልም ብቻ አይመስለኝም። ቤተሰቦቻችን እንደው ከክብርም ጋር እኮ ይያያዛል እና ማርከስ ራሽፎርድ ራሱን ቢያከብር እንደው ለዩናይትድም ጥቅም ብቻ ሳይሆን ለራሱም ክብር ቢኖረው በጣም መልካም ይመስለኛል። ባርሴሎናዎች የፈለጉት ስላልመሰለኝ ነው ቤተሰቦች ይህንን ያልኩት እንጂ ከማርከስ ራሽፎርድ ጥራቻ አንጻር አይደለም። ለማንኛውም ተጫዋቹ በእነኚህ ክለቦች መፈለጉ ለዩናይትድ በጣም መልካም ዜና ነው። ወደ ተከላካይ መስመር ዜናዎች ስናልፍ ሌስተር ሲቲው ሴንተር ባክ ተጫዋች ቤን ኔልሰን የማንቸስተር ዩናይትድ የዝውውር ኢላማ ነው ተብሏል። ሜል ስፖርት ጋዜጣ ነው ይህን ዜና ይዞ የወጣው። ተጫዋቹ የዩናይትድን ትኩረት መሳብ የቻለው ባለው ችሎታ ብቻ አይደለም፣ እንዲሁም 6 ፊት ነው ተብሎም እንዲሁ ተገልጿል። ተጫዋቹ ከ2 ሜትር አካባቢ በላይ ነው ተብሏል። እንግዲህ ቁመቱ ይህም ተጫዋች 6.5 ፊት ነው የተባለው። የሌፍት ባክ ተጫዋች ሆኖ መጫወት ይችላል። ተጫዋቹ ቨርሳታይል ነው ተብሏል። ዩናይትዶች ሌፍት ባክ ቦታ ላይ ተጫዋች እንደሚፈልጉ ታውቃላችሁ። በዛ ላይ ደግሞ ሴንተር ባክም ያስፈልጋቸዋል እና ይሄ ቨርሲቲሊቲው በተለይ ከሌስተር ሲቲ ጋር ከሻምፒዮንሺፕ ወርዶ ወደ ሊግ ዋን እንደዚሁ ተጫዋቹ መጫወት አይፈልግም። ሌስተር ሲቲዎች ተጫዋቹንም ለመሸጥ በከፍተኛ ደረጃ ዝግጁ ናቸው። ምክንያቱም ኦልሞስት ክለቡ ኪሳራ ላይ ነው። ከዛም የሚወርድበት እድል ሊኖር ይችላል ከሊግ ዋን። ምክንያቱም አንድ ክለቦች መውረድ ከጀመሩ በኋላ ቁልቁለት ነው የሚጓዙት፣ ፋይናንሻሊ በጣም ስለሚጎዱ ነው። ልክ አሁን ዌስትሃም ዩናይትድ ቤት በርካታ ተጫዋቾችን ለመሸጥ እንደሚገደዱት ሁሉ ሌስተር ሲቲዎችም እነኚህን ተጫዋቾች ይሸጣሉ ተብሏል። ዩናይትድ ከዚህ ክለብ ሞንጋ የሚባል ተጫዋችም ይፈልጋል። የክንፍ መስመር ተጫዋች ነው። ስለዚህ አሁን ደግሞ ይህን ሴንተር ባክ ቤን ኔልሰንን አካቶታል የሚል ዘገባ ወጥቷል። ሌላው የሚፈልጉት በጣም በትንሽ ገንዘብ እንደው የስኳድ ፈራሚ አድርገው ማምጣት የሚፈልጉት ተጫዋች ሼ ቻርልስ የተባለ ልጅ ነው ተብሎም እንዲሁ ተገልጿል። ቋሚ ተሰላፊ ሊያደርጓቸው አይደለም እነኚህን ተጫዋቾች። ሼ ቻርልስ የአማካይ ስፍራ ተጫዋች ነው፣ ግን ዩናይትድ እንደው በበርካታ መድረኮች ላይ ተፎካካሪ ስለሚሆን ኤፍ ኤ ካፕ አለ፣ እንግሊዝ ፕሪሚየር ሊግ አለ፣ ካርሊን ካፕ አለ፣ ሻምፒዮንስ ሊግ አለ። በእነኚህ ውድድሮች ላይ የስኳድ ጥልቀት ወሳኝ ስለሆነ ዴፕስ አስፈላጊ ስለሆነ ነው ዩናይትድ በርካሽ የዝውውር አማራጮች ሌሎች በርካታ ተጫዋቾችንም እየተመለከቱ የሚገኙት ብሎናል ዘገባው የሜል ስፖርት ነው። ካይ የዝውውር ዜናዎቻችን እንለፍ። ትላንት እንደዚሁም ዛሬ በርካታ የአማካይ ስፍራ የዩናይትድ የዝውውር ኢላማ የሆኑ ተጫዋቾችን የተመለከቱ ዜናዎች ወጥቷል እና እነኚህን ዜናዎች እናደርሳችሁ። በቅድሚያ የወጣው ዜና የኒውካስል ዩናይትዱን ሳንድሮ ቶናሊን የተመለከተ ነው። ትላንት እንደው በጣም በጥልቀት ሌሎች የሚፈልጉ ክለቦችን በተመለከተ ዜና ላደረስኳቸውም ነበር እና አሁን ግን አርሰናሎች በዚህ ተጫዋች ዝውውር ፉክክር ላይ ጣልቃ ስለመግባታቸውና እንደው ዝውውሩን ከዩናይትድ መዳፍ ለመመንተፍ ጥረት ማድረግ እንደሚጀምሩ መነገሩ አንዱ ይሄ ነው። ምክንያቱም እነሱ በዙቢሜንዲ አልተማመኑም ተብሏል። ያው ሲዝኑ ሊጠናቀቅ በተቃረበበት ወቅት ዙቢሜንዲ እንደው ድክመቱ እየታየ መጣ። ከድካምም ከሊጉን አለመላመድ ጋር ሊሆን ይችላል። አርሰናሎች በሱ ምትክ አሁን ሌላ ተጫዋች እየፈለጉ ነው ማለት ነው። ኢማጂን እንግዲህ የአርሰናልና የዩናይትድ ልዩነት እንግዲህ ይሄ ነው እየሆነ ያለው። ከዚህ በፊት ሲቲን እንደው በምናደንቅበት መንገድ አሁን አርሰናል እየተደነቀ ይገኛል። ትላንት ለክለቡ ፈርሞ ግን ትንሽ ቢንሸራተት ይሄ ልጅ እኮ ላያዋጣን ይችላል በሚል ደግሞ በጣም ትልቅ በሆነ ገንዘብ እሱን ለመተካት ገና 1 ዓመት ልጁ ብዙ እንኳን ሳይጫወት ተጫዋቹን ለመተካት ነው ጥረት እያደረጉ ያሉት ማለት ነው። ምናልባት ዙቢሜንዲ እኮ ቢመጣ በዩናይትድ ቤት ቋሚ ተጫዋች ሊሆን ይችላል። ቤተሰቦቻችን አሁን ለማለት የፈለኩት የሁለቱን ቡድኖች የስኳድ ጥልቀት እና እንደ ቡድኑን ለማጠናከር እየሄዱ ያሉበትን ርቀት ለመናገር ብዬ ነው ቤተሰቦቻችን።
አሁን ታዲያ ይሄ ማለት የሳንድሮ ቶናሊን ዝውውር ወደ አርሰናል እንደው ያፋጥነዋል ማለት አይደለም። ግን ደግሞ አርሰናል እዚህ ጋር ጣልቃ ከገባ ፉክክር ይጨምራል፣ የተጫዋቹ የመሸጫ ገንዘብ ይንራል፣ ኒውካስል ዩናይትዶች የልብ ልብ ያገኛሉ እና ለተጫዋቹ ዝውውር ምናልባት 86 ሚሊዮን ዩሮ ነው የተባለው 86 ሚሊዮን ፓውንድ ወይም 100 ሚሊዮን ዩሮ ነው። የተጫዋቹን ዝውውር እንዳያንረው ዋጋውን ይፈራል ማለት ነው። ቲም ቶክ ነው ይህን ዜና ይዘው የወጣው አርሰናል ጣልቃ ስለመግባቱ። በአርሰናሎች አይበቃም፣ ቼልሲዎችም ጣልቃ አሁን ገብተው ኒውካስል ዩናይትድን እየጠየቁ ነው ተብሏል። ሃይጃክ ለማድረግ ነው ከዩናይትድ ሁለቱም የለንደን ክለቦች ጥረት እያደረጉ የሚገኙት። ምክንያቱም ሰሞኑን ዜና ስናደርሳችሁ ቶናሊን ለማስፈረም ዩናይትዶች ከኒውካስል ዩናይትድ ጋር ወደ ስምምነት ተቃርበዋል የሚል ዘገባ የቶቶ ስፖርትን ስነግራችሁ ነበር። ታዲያ ይህንን ተቃርቧል የተባለውን ዝውውር ነው ከዩናይትድ ለመመንተፍ ሁለቱ የለንደን ክለቦች ደፋ ቀና እያሉ የሚገኙት። መፍጠን ዩናይትድ ይኖርበታል። በፍጥነት ዝውውሮችን መፈጸም ይኖርበታል። ደግነቱ ጣሊያን በዓለም ዋንጫ ላይ ተሳትፎ አታደርግም። ስለዚህ ቶናሊ ነፃ ነው። ከዩናይትድ ጋር ለመደራደር ዝውውሩን ለማጠናቀቅ ፍሪ ነው። በዚህ ሰዓት ነው ዝውውሩን አፍጥኖ ማጠናቀቅ የሚቻለው። ዝውውሩ በዘገየ ቁጥር ሌሎች ክለቦች ደግሞ ወደ መድረኩ መምጣታቸው አይቀርም። አይታወቅም፣ ማድሪድ ሊመጣ ይችላል። አይታወቅም፣ ማንቸስተር ሲቲ ሊመጣ ይችላል። ጣልቃ ይገባል። እንደ ቼልሲና እንደ አርሰናል ሁሉ ያን ዩናይትድ ነፍስ ውጭ ነፍስ ገቢ ነው። ኢንፍሌትድ የሆነ ፕራይስ ሊጠየቅ ይችላል እና በዚህ ተጫዋች ዙሪያ ዩናይትድ ነቃ ደንገጥ ማለት አለበት። ዝውውሩን በፍጥነት ማጠናቀቅ መቻል ይኖርበታል። አለበለዚያ ፈላጊ ክለቦች አሁን እየተበራከቱ ስለሆነ የሚል ከዜናው ጎን ለጎን የኔ የግል አስተያየት ነው። ለማንኛውም ማንቸስተር ዩናይትዶች ቹዋሜኒን አጥብቀው ይፈልጉታል ብሎናል። ቢቢሲ ነው ይህንን የዘገበው። 69 ሚሊዮን ፓውንድ የተጫዋቹ የመሸጫ ተመን ነው ተብሏል። ማድሪዶች ይህን ያህል ገንዘብ ከቀረበላቸው ተጫዋቹን ለዩናይትድ አሳልፈው ሊሰጡ ይችላሉ። ዩናይትድ ቤት ውስጥ ትላንት ፋብሪሶ ሮማኖ ያለውን እንደነገርኳቸው ከፍተኛ የሆኑ አድናቂዎች አሉት። ተጫዋቹ ትክክለኛ የካሳሜሮ ምትክ ነው ብለው የዩናይትድ አመራሮች ያስባሉ። ካሳሜሮ የፈጠረውን ተጽዕኖ ቹዋሜኒ በዩናይትድ ቤት ይፈጥራል የሚል እምነትም እንዲሁ አላቸው። ለዛ ነው ተጫዋቹን በአማካይ ስፍራ ግዢ ውስጥ በከፍተኛ ደረጃ ካስቀመጧቸው ተጫዋቾች መካከል አንዱ እንደሆነ እየተገለጸ ያለው። ተጫዋቹ አሁንም በዩናይትድ በጥብቅ ይፈለጋል ብሏል። ይሄ ተአማኝ የሆነው የቢቢሲ ስፖርት ጋዜጣ ዘገባ ነው። ወደ ኢሊየት አንደርሰን ዝውውር አዲስ መረጃ ከማለፋችን በፊት የሲቲን ክስ በተመለከተ እንዲሁ መናገር አለብኝ ቤተሰቦች። ይሄ ምናልባት ማንቸስተር ዩናይትድ ኢሊየት አንደርሰንን ለማስፈረም እያደረገ ካለው እንቅስቃሴ አንጻር በጣም የሚጠቅም ለዩናይትድ ተስፋ የሚሰጥ መረጃ ሊሆን ይችላል። ሲቲዎች 115 ክስ ኬዝ አለባቸው። ይሄ 115 ክስ ኬዛቸው ደግሞ የሚታየው በቀጣዮቹ ሳምንታት ነው ተብሏል። በእርግጥ እንደዚህ የተባለ እንደው ዓመታት አልፈናል፣ ሲቲዎች አሁን የሚቀጡበት ጊዜ ነው ተብሎም ሲገለጽ ሲዘገብ ነበር። ይሄን መረጃ ሰምታችኋል። አሁን ግን ነገሩ በጣም ሲሪየስ ከመሆኑ የተነሳ ሲቲዎች መቀጣታቸው እንደማይቀር እንደውም በዚህ ክረምት የዝውውር መስኮት ሁሉ ሊቀጡ እንደሚችሉ ነው ሪፖርቶች እየጠቆሙ ያሉት ማለት ነው። አሁን ነገሩ ከፍቷል። ለምን መሰላችሁ? ይህን እንደ ትልቅ ክብደት ያለው ዜና አድርጌ ያቀረብኩት ከፔፕ ጋርዲዮላ ስንብት ጋር በተያያዘ ስናወራ ምን መረጃ ወጥቶ ነበር? ጋርዲዮላ አንዱ ከሲቲ እንዲለቅ ምክንያት የሆነበት የቀሪ 1 ዓመት ኮንትራት እያለው ከክስ ኬዙ ጋር በተያዘ ጋርዲዮላ ሲቲ ላይ ቅጣት ይጣላል የሚል ፍርሃት ስላለው ነው ቀደም ብሎ መውጣት የፈለገው የሚል መረጃ ወጥቶ ነበር። ይሄ መረጃ ደግሞ በጣም ከሚታመነው ከዘ አትሌቲክ ጋዜጣ ነው የወጣው። ኦፍኮርስ የፔፕ ጋርዲዮላ ዙሪያ ያሉ ሰዎች አስተባብለውታል። ላያስተባብሉት ደግሞ አይችሉም። ምክንያቱም ሲቲን እንግዲህ በመጥፎ ሁኔታ ትቶት ወጣ ጋርዲዮላ መባሉን አይፈልጉም። ፕላስ ለስሙም ጥሩ አይደለም ፔፕ። ስለዚህ ማንቸስተር ሲቲዎች ይሄ የክስ ቻርጅ አሁን እንደው ፍርድ ሊሰጥበት በጣም መቃረቡን ተከትሎ ራሳቸውን ከወዲሁ እያዘጋጁ ነው። ፔፕ ጋርዲዮላን በመሸኘት በአዲስ አሰልጣኝ ክለቡን ከዜሮ እንዲጀምር ለማድረግ ተሰናድተዋል። የትኛውም ቅጣት ቢጣለባቸው ሲቲዎች የዝውውር እገዳም ቢሆን ከፍተኛ የነጥብ ቅጣትም ቢሆን ሲቲዎች ይሄን ቅጣት ለመቀበል በጣም ዝግጁ ናቸው። ከውሳኔው በኋላ እንዲሁ በይፋ ይግባኝ ለመጠየቅም ትላልቅ ጠበቆችን ቀጥሮ እየተጠባበቁ ይገኛል ተብሎም ተገልጿል። ግን አሁን ይሄን ለምን አነሳው መሰላችሁ ቤተሰቦቻችን?
ዩናይትድ በዚህ መሃል ምናልባት ኤሊዮት አንደርሰንን ለማግኘት በሚያደርገው ፉክክር ላይ በጣም ጠቃሚ ትልቅ ተጽዕኖ ፈጣሪ ውሳኔ ሊሆን ይችላል። በዝውውር ብቻ አይደለም፣ ምናልባት በእንግሊዝ ፕሪሚየር ሊግ ቀጣይ ሲዝን እንዲሁ ሻምፒዮንነት ላይ በራሱ በፉክክሩ ላይ ትልቅ ተጽዕኖ ሊያመጣ ይችላል። ሲቲ በርካታ ቅጣቶች ሊጣሉበት ይችላሉ። ምናልባት ከሊጉ ሊወርድ ይችላል። በነጥብ ቅነሳ ሁሉ ላይ ይታለፍ ይችላል። የትራንስፈር ባን መደረግ በጣም ሲምፕል ቀላሉ እንደው ውሳኔ ሊሆን ይችላል እና በዚህ ምክንያት ይሄ ክስ ፍርድ እስኪሰጥ ድረስ ምናልባት ማንቸስተር ሲቲዎች እና ሲቲዎች የሚፈልጓቸው ተጫዋቾች እንደ ኤሊዮት አንደርሰን አይነቶቹ ዝውውሮቻቸውን ላይፈጽሙ ይችላሉ። በተለይ እየተባለ እንዳለው ከሆነ በቀጣዮቹ ጥቂት ሳምንታት ውስጥ ውሳኔ የሚተላለፍ ከሆነ እንግዲህ ኤሊዮት አንደርሰንም ውሳኔውን ወደ ኋላ መለስ ብሎ ለማጤን ይገደዳል። ወደ ሌሎች ክለቦች ከሲቲ ይልቅ ወደ ሲቲ ለመምጣት የሚፈልጉ ተጫዋቾች እንዲሁ ወደ ሌሎች ክለቦች ለመዛወር ፍላጎት ሊያሳዩ የሚችሉበት እድል አለ ማለት ነው። ስለዚህ ይሄ ክፍተት ለማንቸስተር ዩናይትድ እንደ ጥሩ አጋጣሚ ሊቆጠር ይችላል። ነገር ግን ይሄ ማለት የማንቸስተር ሲቲዎች ከዚህ ተጫዋች ፉክክር ይወጣሉ ማለት አይደለም። የሚጣልባቸው ቅጣት አይታወቅም። ስለዚህ በዝውውር እንቅስቃሴ ውስጥም ሲቲዎች አሁን መሳተፋቸው እንደቀጠለ ነው። ለዛ ነው ሲቲዎች ኤሊዮት አንደርሰንን ለማስፈረም ከኖቲንግሃም ፎረስት ጋር ይፋዊ የሆነ ድርድር ማድረግ የጀመሩት። እንደውም ሲቲዎች ተጫዋቹን በ90 ሚሊዮን ፓውንድ ለማግኘት አስበዋል። ግን ደግሞ ትላንት መረጃ እንዳደረስናችሁ የካሴዶን የመሸጫ ዋጋ ጠቅሰው ኖቲንግሃም ፎረስቶች ከ115 ሚሊዮን ፓውንድ በላይ ጠይቀው ዛሬ በሰማነው ሪፖርት መሰረት አሁን የተጫዋቹ መሸጫ ዋጋቸው እስከ 125 ሚሊዮን ፓውንድ ደርሷል ነው የተባለው። ይሄ ገንዘብ ደግሞ እንደው ሲቲዎች ራሱ ለመክፈል ፈቃደኛ አይደሉም፣ እንኳን ማንቸስተር ዩናይትድ። ምክንያቱም ሲቲዎች ከ90 ሚሊዮን ፓውንድ ለዚህ ተጫዋች ዝውውር ለማውጣት ፈቃደኛ አይደሉም ተብሎ ተነግሯል። በሲቲና በኖቲንግሃም ፎረስት መካከል የ30 ሚሊዮን ፓውንድ የ35 ሚሊዮን ፓውንድ የገንዘብ ልዩነት አለ ማለት ነው እና ተጫዋቹን ለማስፈረም በማያደርጉት ጥረት ላይ በዚህ ድርድር ሁኔታ ላይ ነው የሚገኙት። በዚህ የዋጋ ልዩነት ላይ ይገኛሉ ማንቸስተር ሲቲዎች ማለት ነው። ማንቸስተር ዩናይትድስ ካላችሁ ቤተሰቦች፣ ዩናይትዶች የሁለቱን ክለቦች ሁኔታ በቅርበት እየተከታተሉ ነው። ምናልባት የዝውውር ከከሸፈ ወይ ደግሞ ምናልባት ሲቲዎች በቀጣይ በፍጥነት ቅጣት የሚጣልባቸው ከሆነ ከዝውውር ድርድር ራሳቸውን የሚያገሉ ከሆነ በተጠንቀቅ የዩናይትድ ሰዎች ይጠባበቃሉ ተብሎ ተገልጿል። ምክንያቱም ዩናይትድ ለተጫዋቹ ዝውውር እስከ 89 ሚሊዮን ፓውንድ ድረስ ሊያወጡ ይችላሉ ነው የተባለው። ግን አሁን ባለው ሁኔታ ከማንቸስተር ሲቲ ጋር ጨራታ ተቀምጠው በዚህ ተጫዋች ዝውውር ዙሪያ መፎካከርና ከፍተኛ የሆነ ጨራታ ውስጥ ገብተው ትልቅ የተጋነነ ገንዘብ ማውጣት አይፈልጉም። ለዛ ነው ኒውትራል ሆኖ ገለልተኛ ሆነው የኤሊዮት አንደርሰንን የማንቸስተር ሲቲ ዝውውር ሁኔታና የሁለቱን ክለቦች ድርድር በቅርበት እየተከታተሉ የሚገኙት የሚል ሪፖርት ወጥቷል። በዚህ ተጫዋች ዝውውር ዙሪያ የወጣው አዲስ ነገር ይሄ ነው። ትክክለኛው መረጃ ቤተሰቦቻችን በዚህ መልኩ የዚህን ተጫዋች ጉዳይ እንድታዩት እፈልጋለሁ። ስለዚህ ማንቸስተር ዩናይትድ ቀዳሚ ኢላማ የሆነው እሱን ለመጠበቅ እንደው እየታገሱለት የሚገኘው ተጫዋች ኤሊዮት አንደርሰን መሆኑን ነግረናቸዋል። ይሄ ማለት ግን ሌሎች ኢላማዎችን ለማስፈረም ዩናይትድ አይንቀሳቀስም ማለት አይደለም። ቅድም እንዳልናችሁ ቶናሊ ምናልባት ኤሊዮት አንደርሰን ካልመጣ የያዙት ተጫዋች ነው፣ በከፍተኛ ገንዘብ ላይ ያመጡት። እንዲሁም በቀደም እንዳደረስነው ሁሉ ቹዋሜኒም ሌላኛው የማንቸስተር ዩናይትድ በከፍተኛ ገንዘብ እንዲመጣ በክለቡ አመራሮች ለዝውውር የታቀደ የተያዘ ተጫዋች ነው ማለት ነው። ስለዚህ በቅድሚያ የኤደርሰንን ጉዳይ ማየት ፈልገዋል። የሱ ሁኔታ እልባት ካገኘ በኋላ ነው ወደ ሌሎች የዝውውር ኢላማዎቻቸው የሚያተኩሩትና የጀመሩትን ድርድር የጀመሩትን የዝውውር እንቅስቃሴ በሌሎች የአማካይ ስፍራ ተጫዋቾች ላይ ለማስከተል ዩናይትዶች ያሰቡት ተብሎ ተገልጿል። ለማንኛውም የዩናይትድ ደጋፊዎች ማህበራዊ ድረገጽ ላይ ሀሳብ ሲሰጡ ተመልክቻለሁ። በጣም የተመቸኝ ሀሳብ አለ። ቤተሰቦቻችን ምናልባት ለኤሊዮት አንደርሰን የዩናይትድ ሰዎች 115 ሚሊዮን ፓውንድ ቢከፍሉ እሱን ለማስፈረም ከዛ ደግሞ ለኤደርሰን እንዲሁ 30-35 ሚሊዮን ፓውንድ ቢከፍሉ ከዛ ለዌስትሃም ዩናይትድ አማካይ ማቲያስ ፈርናንዴዝ ደግሞ እስከ 50 ሚሊዮን ፓውንድ ቢከፍሉ የነኚህ ሶስት ተጫዋቾች ዝውውር በድምሩ
200 ሚሊዮን ፓውንድ ይሆናል። ስለዚህ ዩናይትድ በ200 ሚሊዮን ፓውንድ በጣም ወሳኝ የሆነውን ኤሊዮት አንደርሰንን አስፈርሞ በጣም ቁልፍ የሆነ አጣማሪ ሊያደርገው ይችላል ከሜኑ ጋር። ከዛ በተረፈ ለስኳድ ጥልቀት ደግሞ ኤደርሰንም አለ አስፈላጊ ከሆነ ፕላስ አማራጭም ሌላ አላቸው። ከቤንች እየተነሳም ቢሆን በጣም ሊሻሻል የሚችል ጥሩ ተጫዋች ማቲያስ ፈርናንዴዝ ቤንች ላይ ይኖራቸዋል እና በዚህ መልኩ የማንቸስተር ዩናይትድ የአማካይ ክፍል በጣም ጠንካራ ሊሆን ይችላል። በዚህ መልኩ ክለቡ ተጫዋቾቹን ለማስፈረም ጥረት ማድረግ አለበት፣ ኤሊዮት አንደርሰንም ጨምሮ ተብሎ ተነግሯል ማለት ነው። በዩናይትድ ደጋፊዎች በጣም የወደድኩት ስማርት የሆነ ሀሳብ ነው። ቤተሰቦቻችን ግን እዚህ ጋር መገንዘብ ያለባችሁ ትልቁ ነገር ዩናይትድ ይህን ልጅ ለማስፈረም ፍላጎት አጥቶ አይደለም። አሁን በተጫዋቹ ወገን ያለ ዲተርሚኔሽን ነው። ለዩናይትድ መጫወት እፈልጋሉ ልክ እንደ ብሪያን ምቡሞ ወይም ደግሞ ልክ እንደ ማቲያስ ኩኛ ዩናይትድን ብቻ ልጁ አላለም። ለዛም ነው ዩናይትዶች በዝውውሩ ጣልቃ ከመግባት ይልቅ ገለልተኛ ሆነው የሲቲ ሁኔታውን እየተመለከቱ ያሉት። ምክንያቱም ሲቲዎች ተጫዋቹን ለማስፈረም የሚከፈለውን ዋጋ ለመክፈል ዝግጁ የሆኑ በዛ ላይ ከተጫዋቹ ይሁንታ ያገኙ ክለብ ስለሆኑ ማለት ነው። ይሄን ክለቡ ተገንዝቦ ይመስለኛል ተጫዋቹን ለማስፈረም እስካሁን ይፋዊ የሆነ እንቅስቃሴ ማድረግ ያልቻለው። ግን የደጋፊዎች አስተያየት በጣም ስማርት የሆነ ይመስላል። ግን በዩናይትድ አመራሮች የሚወሰን አለመሆኑ ነው በጣም አሳዛኙ ነገር። ለማንኛውም በዚህ ሳምንት ግን የመጀመሪያ ፈራሚውን ዩናይትድ ሊያገኝ ይችላል። የኤደርሰንን በተመለከተ በ48 ሰዓታት ውስጥ እየተባለ ይገኛል። ቤተሰቦቻችን ብዙ ጊዜ እንደዚህ የሚወጡ ዜናዎች ያው ያለመሆን እድል አላቸው፣ የመሆን እድል እንዳላቸውም እንዲሁ ሳንዘነጋ ግን በቀጣዮቹ 48 ሰዓታት ውስጥ ምናልባት ኤደርሰን ወደ ዩናይትድ የሚያደርገው ዝውውር ሊጠናቀቅ ይችላል ተብሏል። እንደውም ባለፈው ሳምንት አሉ ጋዜጦች የዩናይትድ ተወካዮች ጣሊያን ነበሩ። በጣሊያን ቆይታቸው ከኤደርሰን ተወካዮች ጋር ብቻ ሳይሆን ከክለቡ አትላንታ ጋር እንዲሁ አውርተዋል። በእርግጥ በጣሊያን የሚፈልጉት ብቸኛው ተጫዋች እሱ አይደለም። ሌሎች የአጥቂ መስመር ተጫዋቾችንም ዩናይትዶች ይፈልጋሉ። ግን የኤደርሰንን ጉዳይ ለመቋጨት እዛ ተገኝተው ነበር። አሁን በዚህ ሳምንት ደግሞ አዲስ ነገር በዚህ ተጫዋች ዙሪያ በተለይ ደግሞ ከዩናይትድ ጋር በይፋ ስምምነት ላይ ተደረሰ፣ ተጫዋቹ የመጀመሪያ ዩናይትድ ፈራሚ ሆነ የሚል ዜናዎችን በቀጣዮቹ 48 ሰዓታት ጠብቁ እያሉን ይገኛሉ። ይህም ይሁን ከሆነ እንግዲህ አብረን የምናይ ነው የሚሆነው። ውድ ቤተሰቦቻችን ግን ማንቸስተር ዩናይትድ በዝውውር ላይ ፈጠን ማለት አለበት። ቅድም የተናገርኩትን ነገር እዚህ ጋር መድገም እፈልጋለሁ። ውድ ቤተሰቦቻችን ለምሳሌ በቶናሊ ዝውውር ዙሪያ አዳዲስ ክለቦች ጨዋታ ውስጥ እየገቡ ነው። አርሰናል፣ ቼልሲ ብያቸዋለሁ። ነገ ሊቨርፑል ሊመጣ ይችላል፣ እንዲሁም ሪያል ማድሪድ ሊመጣ ይችላል። በማቲያስ ፈርናንዴስ ዝውውር ዙሪያ ደግሞ ታውቃላችሁ አርሰናል ይፈልገዋል፣ ፒኤስጂ ይፈልገዋል። በኤደርሰን ሲልቫ ዝውውር ዙሪያ ኤሲ ሚላኖች ሞኒተር እያደረጉት ነው ተብሏል። ምናልባት ሌላው ትልቁ የሚፈልገው ክለብ ኤሲ ሚላን ሳይሆን አይቀር። ልጁ ዩናይትድን ብቻ እፈልጋለሁ ለዩናይትድ ቅድሚያ ያሰጣለሁ ብሎ ግን ዩናይትድን እየጠበቀ የሚገኝ ተጫዋች በመሆኑ ዩናይትዶች እድለኛ ናቸው። ሉዊስ ሆልን በተመለከተ ባየር ሙኒክ ከፍተኛ ፍላጎት እያሳዩ ነው ተብሏል። ኤሊዮት አንደርሰን ወደ ሲቲ ልቦ ያደላ ይመስላል። ስለዚህ ነው ዩናይትዶች በዝውውር እንቅስቃሴ ፈጠን ካላሉ በሌሎች ክለቦች የሚፈልጓቸውን ተጫዋቾች ሊሞጨለፉ ይችላሉ ተብሎ በደጋፊዎች ስጋቱ እየተገለጸ ያለው። አምና በዝውውር መስኮቱ ካስታወሳችሁ ዩናይትድ ገንዘብ የለው፣ ምክንያቱም ክለቡ የአውሮፓ ቻምፒዮንስ ሊግ ውጪ ነው ብላ ተብሎ ነበር። ግን ክለቡ በዝውውር መስኮቱ ላይ ወጣና 250 ሚሊዮን ፓውንድ ለዝውውር ብቻ አፈሰሰ ያለምንም አውሮፓ ቻምፒዮንስ ሊግ። በፕሪሚየር ሊጉ 15ኛ ሆኖ አጠናቆሩ ይሄን ያህል ገንዘብ ያወጣው። ዘንድሮ ግን 3ኛ ሆኖ በማጠናቀቁ ብቻ 191.5 ሚሊዮን ፓውንድ የደረጃ ሽልማት ወይንም የሜሪት ክፍያ አግኝቷል። የአውሮፓ ቻምፒዮንስ ሊግ ተሳታፊ በመሆኑ ብቻ ራሱ ክለቡ ምናልባት እስከ 80 ሚሊዮን ፓውንድ ኪሱ ሊከት ይችላል። አዲስ የስፖንሰርሺፕ ስምምነት ተፈራርሟል። አዲዳስ 10 ሚሊዮን ፓውንድ ይሰጠዋል። ከማሊያ የልምምድ ስፖንሰርሺፕ ብቻ 20 ሚሊዮን ፓውንድ አግኝቷል ክለቡ እና ታዲያ አምና 250 ሚሊዮን ፓውንድ ምንም ገቢ ሳያገኝ ለዝውውር ያወጣ ክለብ በዚህ ክረምት የዝውውር መስኮት ላይ እንዴት 300 ሚሊዮን ፓውንድ እና ከዛ በላይ 400 ሚሊዮን ዩሮ የሚጠጋ ገንዘብ ለዝውውር ሊያወጣ አይችልም? ዩናይትድ በአግባቡ ይሄን ገንዘብ ሊያወጣ ይችላል። ዩናይትድ አቅም አለው። አሁን እያጣራ የሚገኘው
እኔ ሰዎች ቼክ እያደረጉ የሚገኙት የትኞቹ ተጫዋቾች ለዩናይትድ የመጫወት ፍላጎት አላቸው፣ የትኞቹስ ኢላማዎቻችን ዩናይትድን አይመርጡም፣ ወደ ሌሎች ክለቦች ማምራትን ይመርጣሉ የሚለውን እያጣሩ ቼክ እያደረጉ ነው የሚገኙት እንጂ ዩናይትድ በዚህ ክረምት የዝውውር መስኮት ፍጹም የገንዘብ ችግር የለበትም ተብሎ እየተገለጸ ይገኛል ማለት ነው። ለማንኛውም ገና አልተከፈተም የዝውውር መስኮቱ። ቤተሰቦቻችን ሲከፈት ሁሉም ነገር ይለይለታል። ግን አሁን በፍጥነት እየተጓዙ ነው። አሁን በጀመሩት አካሄድ የሚሄዱ ከሆነ ምናልባት ከዓለም ዋንጫው በኋላ የሚያስፈርሟቸው 1 ወይም 2 ተጫዋቾች እንደሚኖሩ በእርግጠኝነት መናገር እችላለሁ። የሚያበረታታ የዝውውር እንቅስቃሴ ነው እያደረጉ ያሉት። እንደው ከምንፈልጋቸው በጣም ቤስት ከሆኑ ተጫዋቾች ዝውውር ጋር በተያያዘ የፍላጎት ማጣት በተጫዋቾች በኩል እንጂ በዩናይትድ በኩል ያለ መዘናጋት አይደለም። ወይ በሻጭ ክለቦች ከፍተኛ ገንዘብ መጠየቅ ምክንያት ወይም ደግሞ ሻጭ ክለቦች ውስጥ በሚፈጠር የዝውውር ዶሚኖ ኢፌክት ምክንያት ነው ዩናይትድ የተያዘው እንጂ አንዳንድ ዝውውሮችን በተለይ የዌስትሃሙን አማካይ ማቲያስ ፈርናንዴዝ እና የአትላንታውን አማካይ ኤደርሰንን በተመለከተ በፍጥነት ሊፈጽሟቸው የሚችሉ ዝውውሮች እንደሆኑ ነው ሪፖርቶች እየጠቆሙ ነው ያሉት። ግን ያ ትልቅ ፈራሚ የተባለው በትልቅ ገንዘብ ምናልባት በ90 ሚሊዮን ፓውንድ የዩናይትድን አማካይ ክፍል ለመቀየር ይመጣል የተባለው ከ70 እስከ 90 እየተወራበት ያለው አማካይ ማን እንደሆነ አናቅም። ቤተሰቦች ይሄ ዝውውር ግን ጊዜ ይፈልጋል። ያ ተጫዋች ሷሜኒ ሊሆን ይችላል። ያ ተጫዋች እንደው ቶናሊ ሊሆን ይችላል። ወይም ደግሞ ያ ተጫዋች ኢሌት አንደርሰን ሊሆን ይችላል። እድሉ ጠባብ ቢመስልም ወደፊት ማን እንደሆነ ይህን ተጫዋች አብረን የምናይ ይሆናል። ቤተሰቦች ዜናዎቻችን በዚህ አብቅተዋል። አሁን ግን አላጠናቀቅንም መረጃዎችን፣ ምክንያቱም ትላንት ቃል ገብቻለሁ ስለ ብሩኖ ፈርናንዴዝ አወራችኋለሁ ብያለሁ። ቀሪ ነገሮች አሉ ብሩኖ ፈርናንዴዝን የተመለከቱ። አሁንም አብራችሁን ቆዩ ቤተሰቦች። መልካም ቆይታ። ቤተሰቦች ስለ ብሩኖ ፈርናንዴዝ ጉዳይ ትላንት አንስቼ ነበር። ትላንት ትኩረት ያደረግኩት የሮይ ኪን ጋር የፈጠረው የቃላት ጦርነት ነበር። በነገራችሁ ላይ እዚህ ላይ ብዙ አልቆይም። በቃላት ጦርነቱ ጉዳይ ግን ያስገረመኝን ነገር ልንገራችሁ። ቃለመጠየቁን ይሁ ብያቸዋለሁ። ቃለመጠየቁ ያለው ዩቲዩብ ቻናል ላይ ነው። የቻናሉ ስም ዘዲያሪ ኦፍ ሲኢኦ የሚል ነው። ዘዲያሪ ኦፍ ሲኢኦ ብላችሁ ጻፉ ይመጣላችኋል። ሙሉ ቃለመጠይቁን ተመልከቱ። ምክንያቱም ስለ ብሩኖ ብዙ ነገር የምታውቁበት ቃለመጠይቅ ነው። በነገራችሁ ላይ የትኛውም ዩናይትድ ደጋፊ ሊሰማው የሚገባ ቃለመጠይቅ ነው። እዚህ ጋር ቃለመጠይቁን እየሰማሁ እንግዲህ ይሄ ኢንተርቪው የሚያደርገው ሰው በአንድ ነገር ይናገራል። ስቲቨን ባርትሌት ተብሎ ይጠራል። ሰውየው ራሱ በጣም የታወቀ ሰው ነው። የዘር ምንጩ ከዚሁ ከአፍሪካ ነው የሚመዘዘው። አላስታውስም ግን የሆነ ቦታ ብሎታል። ቦትስዋና ምናምን መሰለኝ ያለው። በጣም የታወቀ ፌመስ ሰው ነው። እንግዲህ ኢንተርቪው በማድረግ ትላልቅ የፖለቲካ ሰዎችን ኢንተርቪው ያደርጋል። እንደው የሳይንስ ሰዎችን ሁሉ ሳይቀር ኢንተርቪው ያደርጋል። እስከ 16 ሚሊዮን ሁሉ እይታ ያለው ነው በአንድ ኢንተርቪው ብቻ እና ምን ያህል ተጽዕኖ ፈጣሪ እንደሆነ ያመላክታችኋል። ከዛ ለብሩኖ ሲያወራው የማንቸስተር ዩናይትድ ደጋፊ እንደሆነ ይነግረዋል። በቃ እውነተኛ ታይፒካል የሆነ ዩናይትድ ደጋፊ ነው። የሚያነሳቸው ጥያቄዎች ራሱ ያስታውቃሉ። ስለ ብሩኖ ቃለመጠየቅ ከማድረጉ በፊት ታዲያ ትላልቅ የሆኑ ሰዎችን ለካ ጋብዟል። ስለ ብሩኖ እንዲያወሩት ወይ ቴክስት እንዲያደርጉለት በኦዲዮም እንዲልኩለት ይህን አድርጎ አሰምቶታል ለብሩኖ ለራሱ። ግን ካስገረመኝ የቴሪ ዳንኤል ሆነር እየላከለት እንዲሁ ሚሴጅ ነው ማለት ነው። በጣም ነው ማደንቀው፣ በጣም ነው የምወደው ይላል ቴሪ ዳንኤል ሆነር የላከለት ሚሴጅ እና ብሪያኖ ሲል ነው አሁንም የጠራው ማለት ነው። ብሪያኖ እኔ ንገርልኝ፣ በጣም የምወደው ተጫዋች ነው፣ በጣም ነው ማደንቀው በሚል ለብሩኖ ያለውን አድናቆት ቴሪ ዳንኤል ሆነሪ በቴክስት ገልጾለታል ማለት ነው። በቮይስ አላደረገውም ግን አሁን እንግዲህ ተቃራኒ የሆኑ የማንቸስተር ዩናይትድ ሌጀንድ ያልሆኑ ሰዎች ለምሳሌ እንደው አሁን ቃሉን አጠፈ ኢያን ራይት እንጂ በትላንት በነገርናቸው ዜና ላይ በተለይ ሪከርዱ መስመር የለበትም ብሎ አለ እንጂ ግን ብቃቱን እንደው በአደባባይ መሰከርለት የቀድሞ አርሰናል ተጫዋች ነው። ተመልከቱ እንግዲህ የዩናይትድ ሌጀንዶች ግን ምን እያደረጉት እንደሆነ። እኔ የትላንቱ የሮይ ኪን ፖስት እውነት ለመናገር ፋሚሊዎች እንደው በአካል ቢያገኘው ብሩኖ ፈርናንዴዝ በአካል እንደው ቢገጥመው የሚያስመኝ አይነት ፖስት ነው የፖስተበት። በጣም ብልግና ነው። በነገራችሁ ላይ እዛ ጋር የአህያ ምስል አድርጎ እንደው የአህያዋ ራሱ የፊቷ ቅርጽ እንደው ከብሩኖ ፈርናንዴዝ ጋር ሁሉ
የመመሳሰል ነገር አላት እንደ በካርቶን የሰራች ስለሆነች ማለት ነው። በዛ ላይ ደግሞ በባክግራውንድ ላይ ደግሞ ሁለት አንበሶች ምናምን አሉ እና አህያ እንደው ብዙ ሲወራላት እንደው ላዮን የሆነች አንበሳ የሆነች ይመስላታል ብሎ መናገር በነገራችን ላይ በቀጥታ ስድብ ነው። በቀጥታ ሊትራሊ ብሩኖ ፈርናንዴዝን አህያ ነህ ብሎ እያለው ነው። ይሄ እኔ እንደው ምን ልበለው ቤተሰቦች፣ እኔ እኮ ቃላት አጣው። ሮይ ኪንንም እንደው መጥፎ መናገር ባልፈልግም በመጥፎ ቃላት ተጠቅሜ ይሄን የመሰለ ሌጀንድ ለዩናይትድ ብዙ ነገር ያደረገ ሌጀንድ እንዴት ለአፉ አይጠነቀቅም? እንዴት በብሩኖ ፈርናንዴዝ ደረጃ ያለን ተጫዋች አህያ ሲል ይገልጻል? እንደው ቃሉን ለመናገር አሁን ይሄን ለማለት ራሱ በጣም እያሳፈረኝ ነው እንደዚህ የምለው። ብሩኖ ፈርናንዴዝ አይገባውም ለዩናይትድ በዋለው ውለታ። የፈለገ ቢያጠፋ እንኳን ተውት፣ እንደው ለአሲስት ተሯሯጠ፣ ማግባት የሚችለው መምታት የሚችለው እንኳን ሳልሰጠም ልጁ ብሎ መተቸት ቀርቶ ማለት ነው። እሱ አሁን እንደ ትልቅ ነገር ያነሳው ታስታውሳላችሁ፣ ከኦልትራፎርድ ላይ ስንጫወት ብሪያን ምቡሞ አንድ ኳስ ሳተ ከፎረስት ጋር መሰለኝ። ያ እዛ ጨዋታ ላይ ብሪያን ምቡሞ እንደው ያገባዋል ብለን እኔም ቢሆን ከመቀመጫ የተነስቼ ስጠብቅ ነበር። በቀላሉ ቺፕ አድርጎ ማስቆጠራት የሚችላት ኳስ ነች። ብሩኖ ፈርናንዴዝ የሰጠው ብሪያን ምቡሞ ግን ያችን ኳስ አበላሻት ማለት ነው። አላገባውም። በኋላ ላይ አስቆጥሮለታል። ያልጠበቅነውን ኳስ እዛ ጨዋታ ላይ አይታችኋል። አሁን ያን የመጀመሪያ ኳስ ሲስት ብሩኖ ፈርናንዴዝ በደረቱ ሜዳ ላይ ተደፍቶ ሲያዝን ነበር። ተመልክታችሁ ከሆነ ለምን ያንን አሲስት ቢያስቆጥርለት ልጁ አሲስቱን የሚጋራበት ነበር፣ የሚሰብርበት ሳይሆን ማለት ነው። የፎረስት ጨዋታ ዕለት ታዲያ አሁን ሮይ ኪን የሚለው ምንድን ነው? ብሩኖ የግል ሪከርድ ለማሳደድ ባይሆን ኖሮ ምናልባት ዩናይትድ ለዋንጫ እየተጫወተ ቢሆን ኖሮ እንደዚህ አይነት ስሜት ሪያክሽን አያሳይም። ግላዊነትን ስለሚያበዛ ነው ብሪያን ምቡሞ ያችን ኳስ በመሳቱ በዛ መልኩ ተበሳጭቶ በሆዱ የተደፋው መሬት ላይ ብሎ ነው የተቸው ማለት ነው። አሁን ይሄ እንግዲህ እኔ እናንተ ምን እንደምትሉት አላውቅም ቤተሰቦቻችን። ብሩኖ ፈርናንዴዝ ተናዷል። እሱ እንኳን አይደለም መላው የዩናይትድ ደጋፊ ብሪያን ምቡሞ ያን ጎል በመሳቱ ተናዷል። ብሩኖ እዚህ ጋር ሳያስበው ሪካርዱን ለመስበር የተቃረበበት ሁኔታ ነው ያለው። ሰው ነው፣ ስሜታዊ ይሆናል እና እንዴት ግዴታ ዩናይትድ ዋንጫ ካላገኘ በስተቀር እንዴት እንደዚህ ትሆናለህ ብሎ ማለት ልጁን ማሸማቀቅ፣ በተለይ ደግሞ አህያ ብሎ መግለጽ በጣም በጣም ይጸይፋል። እኔ በእርግጠኝነት ከዚህ በኋላ ብሩኖ ፈርናንዴዝ የፈለገ ይቅርታ ቢጠይቀው እየቀረ የሚለው አይመስለኝም። እንደውም ፊት ለፊት ልክ እንደ ወንድ ልጅ ከእሱ ጋር ቢጣላው ራሱን የሚያስደስተው ነው ይመስለኝ። እውነት ለመናገር ብሩኖ አይገባውም በዚህ ደረጃ መገለጽ ያለበት ተጫዋች ስላልመሰለኝ ነው ቤተሰቦቻችን። እኔ በጣም ነው ያዘንኩት። ለሮይ ኪን ያለኝ አመለካከት አሁን በጣም ነው የወረደው እውነት ለመናገር ቤተሰቦቻችን። ለማንኛውም ዲያሪ ኦፍ ሲኦ የሚለውን ቃለ መጠይቁን እዛ ላይ መመልከት ትችላላችሁ። ግን በጣም በጣም ያስገረመኝ ነገር እንደው ከሰጣቸው ቃለ መጠይቆች መካከል ወደ ቶተንሃም ሊያመራ በ2019 ላይ በጣም ተቃርቦ እንደነበረ ልጁ እና ቶተንሃምን ለመቀላቀል ወደ ዩናይትድ ከመምጣቱ በፊት ማለት ነው ልጁ ክረምት ላይ ድሉ ቀርቦለት በጣም በደስታ ተቀብሎት ነበረ። ግን ከሸፈበት ይሄ ዝውውር። ለምንድን ነው የከሸፈብህ? ለምን እንደው ደስ አለህ ብሎ ጠየቀው ቶተንሃምን ለመቀላቀል። ምክንያቱም ፕሪሚየር ሊግ የመጫወት ህልም ነበረኝ አለ። ነገር ግን ለበጎ ነው ይሄ ዝውውር መክሸፉ። ምክንያቱም በዛው ጃንዋሪ ወር ላይ 2020 ላይ ደግሞ ከ6 ወራት በኋላ ማንቸስተር ዩናይትዶች እንደሚፈልጉኝ ተነገረኝ ነው የሚለው። በዛ ክረምት ላይ ቶተንሃሞች ተስማምተው ቢጨርሱም ግን በኋላ ላይ ስፖርቲንጎች ሀሳባቸውን ቀይረው ነው በክለቡ እንድቆይ ያደረጉት። ከዛ ጊዜ ጀምሮ ግን ለወኪል አንድ ነገር ነገርኩት አለ። በፍጹም እንደዚህ አይነት ነገሮችን ደውለህ አትንገረኝ፣ ዝውውሮች ሲያልቁ ብቻ ደውልልኝ ብዬ ያልኩት ይላል እና የሆነ ቀን ቤቴ ተቀምጬ ሳለ ከባለቤቴ ጋር ደወለልኝ ወኪል ነው እሱ የሚለው። እንግዲህ ከዛ ዞር ብዬ እሱን በማናገርበት ሰዓት ብሩኖ ፈርናንዴዝ ባልከኝ መሰረት እንደው በጣም የተጨበጠ ኮንክሪት የሆነ የዝውውር ጥያቄ መጥቶልሃል እና አሁን ክለቡ ስለተስማማ የመጨረሻ የምትወስነው ያንተን ዕጣ ፋንታ ራስህ ነህና ውሳኔህን ወስን አለኛል። ምንድነው የምታወራው? ማን ነው የፈለገኝ ክለብ ብዬ ጠየቅኩት ነው የሚለው። እሱ ማንቸስተር ዩናይትድ ይፈልግሃል። ህልምህ እንደሆነ ለዩናይትድ መጫወት አውቃለሁ። ስለ ዩናይትድ ለመጫወት ስታለም እንዳደግ እንዲሁም እረዳለሁ እና አሁን ይሄ እድል ቀርቦልሃል፣ እንግዲህ ውሳኔህን ወስን ሲል ነገረኝ ወኪሌ ይላል። ከዛ በኋላ ብሩኖ ፈርናንዴዝ ግን ምላሽ አልሰጠውም ብሎ ወኪሉ ስልኩን ሳይዘጋ ለ10 ለ15 ሰከንድ ሲያለቅስ ነበር። ከዛ አንተ ብሩኖ ምን ሆነሃል?
እያለቀስክ ነው እንዴ? ብሩኖ ፈርናንዴዝ አዋራኝ እንጂ እያለ ወኪሌ ሲያናግረኝ የነበር ነው የሚለው። በዛ ሰዓት ግን ብሩኖ ፈርናንዴዝ ለሱ መመለስ ትቶ በደስታ ማንቸስተር ዩናይትድ እሱን ሊያስፈርመው መስማማቱን ምክንያት በማድረግ ብሩኖ ፈርናንዴዝ ሲያነባ ነበር ማለት ነው። እና በዛ ሰዓት ስልኩን ሳያናግረው ወኪሉ ስሜታዊ እንደሆነ እያለቀሰ እንደሆነ ስለተረዳ ስልኩን ዘጋ። ከዛ ባለቤቱ ክፍል ውስጥ መጣችና ምን ሆነሃል ስትል ጠየቀችኝ አለ። ማንቸስተር ዩናይትድ ፈልገኝ እና አሁን ወደዛ ልሄድ ነው እና ዩናይትድ ፈልጎኛል ስል እሷም እንደ ታዲያ ምን ሆነ ነው? ይሄ እኮ የሚያስደስት ነገር ነው። እንዴት ብለህ ታለቅሳለህ? አሁን ህልምህ ለመኖር እየተቃረብክ ነው። ስለዚህ መደሰት እንጂ ማልቀስ አይገባህም ብላ እሷም ማጽናናችኝና ከተረጋጋው በኋላ መልሼ ለወኪሌ እንዲሁ ደወልኩለትና በዝውውሩ ጉዳይ ላይ እንደዚሁ አወራንና ዝውውሩ ተከናወነ በሚል ብሩኖ ፈርናንዴዝ በዚህ መልኩ ሁኔታውን ያስታውሳል። በዚህ መልኩ ሁኔታውን ይገልጻል ማለት ነው። ሌላም አንድ ሀሳብ ላንሳላችሁ። ለባለቤቱ ያለው ፍቅር ብሩኖ ፈርናንዴዝ እንደው በቃላት የሚገለጽ አይደለም። እንደዚህ ሲል ይናገራል። ኖቫራ የሚባል ቡድን አስፈርቦት ነበር። ታውቃላችሁ፣ በሴሪቢ የሚጫወት ቡድን ነው ኖቫራ። አሁን የት እንዳሉ ኦፍኮርስ ቼክ አላደረግኩትም፣ ግን በወቅቱ ማለት ነው። ይሄ ማለት ፖርቹጋልን ጥሎ ከመሄዱ በፊት ገና የ17 ዓመት ልጅ እያለ ነው ኖቫራ የመለመለው። ለኖቫራ የተጫወተ ተጫዋቹ የሚከፈለው በወር 1700 ዩሮ ብቻ ነው የሚከፈለው። ቤተሰቦች እየሰማችሁ ነው። በወር ነው ያልኳችሁ፣ በሳምንት አይደለም። ብሩኖ ፈርናንዴዝ ኦልሞስት በሳምንት የሚያገኘው ወደ 300 ሊሆን ይችላል፣ አላውቅም፣ ወይ 300 ወይ 400 ዩሮ ነው በሳምንት እያገኘ ነበረው። አሁን እኮ በዩናይትድ ቤት 250,000 ፓውንድ ተከፋይ ነው። በዚህ ደሞዝ ግን ድፍረቱ ነበረው። ይሄ ድፍረት ምንድነው? የ16 ዓመት ልጅ የሆነችውን ፍቅረኛውን ነይ እንግዲህ ወደ ጣሊያን አሁን ዝውውር ቀርቦልኛል፣ በኖቫራ አብረን እንሂድና ህይወትን እዛ እንቀጥል ስላት ወዴትም ብትሄድ አንተን እከተልሃለሁ እና ያንተን ህልም ለማሳካት አብሬ ከጎን ሆናለሁ ብላ በወር በ1700 ዩሮ ደሞዝ እያገኘው አብራኝ ተከትላይ ወደ ኖቫራ መራች ይላል። ከዛ ከኖቫራ ዩዲኔዜ ተጫዋቹን ያስፈርመዋል ማለት ነው። ወደዛ ሲሄዱ እሱ 17 ነበር፣ እሱ 16 ነበረች። በጣም ትልቅ ውሳኔ ነው የወሰኑት። አስቡ፣ በጣሊያን ኑሮ በወቅቱ በጣም በቅርብ ነው፣ የራቀ ጊዜ አይደለም፣ ግን በወር 1700 ዩሮ እየበላህ ደሞዝ በዚህ ለመኖር ከእሱ ጋር ተስማምታ ህይወትን ለመግፋት ወደ ጣሊያን ሄደች ማለት ነው። የእሷን ህልም ሁሉ ነገር ትታ የእሱን ህልም ለማሳካት ዩዲኔዜ ካስፈረሙ በኋላ ዩዲኔዜዎች ሊያምኑበት አልቻሉም በወቅቱ። ስለዚህ ብሩኖ ፈርናንዴዝ ለእህት ክለብ ሊሰጥ ነው ተብሎ በወቅቱ ዋትፎርድ እንግዲህ እና ዩዲኔዜ አይ ቲንክ የክለቡ ባለቤቶች እንደ ሲስተርስ ናቸው። አሁን በቼልሲ ቤት ቼልሲ እና ስትራስበርግ እንደምንለው። ከዛ ብሩኖ ፈርናንዴዝ እንደው ስለማትፈለግ እስቲ ራስህን አዘጋጅ፣ ምክንያቱም እህት ክለብ ለሆኑ ለዋትፎርድ ልንሰጥ እንችላለን በሚል ለብሩኖ ፈርናንዴዝ ነገሩት ነው የተባለው በወቅቱ እና እሱም ይሄን ጉዳይ ያረጋግጧል። ከዛ ይሄን ጉዳይ አስረዳኋት ነው የሚለው። በጣም ተሰማኝ ይዛኔ፣ ራሴን ብቻ አይደለም እንደው ባለቤቴንም እያንከራተትኳት ነው የሚል ስሜት ተሰማኝ። እዚህ እንደው በተን እንደው ብዙ ነገር በማናሟላበት ኑሮ አሁን ደግሞ ወደ ዋትፎርድ በውሰት ተሰተን እዛ ደግሞ እንደው ራሳችንን ልንፈትን ነው ወደ እንግሊዝ አምርተን የሚል መጥፎ የሆነ ሀሳብ ባይምሮ የመጣ ነው የሚለው። ምክንያቱም እሱ ፍላጎት የነበረው በሴሪያ ከዩዲኔዜ ጋር አብሮ መጫወት ነው፣ ቋሚ ተሰላፊ መሆን ይፈልግ ነበር። ግን ደግሞ እልህ ያዘኝ አለ ብሩኖ ፈርናንዴዝ። ምክንያቱም አሰልጣኙ ስላላመነብኝ ነው ማለት ነው በውሰት እኔን የሚልከኝ ወደዛ። ስለዚህ ጠንክሬ መስራት አለብኝ፣ ምን ቢጎለኝ ነው ብዬ ራሴን መጠየቅ፣ ራሴን መጠራጠር ጀመርኩ። ግን ይሄን ሁኔታ በመጀመሪያ ሳማክራት ባለቤቴ ነበረች። አይ ወደዛም ብትሄድ ብሩኖ ችግር የለውም፣ እኔ ወዴትም ወደምትሄድበት ቦታ አብሬ እከተልሃለሁ፣ አብሬ ትሄዳለሁ እና የምታሳልፋቸውን ችግሮች አብረን እንጋፈጣለን። እኔ ህልምህን ለመኖር በሚረዳህ ቦታ ሁሉ አብሬህ ልጓዝ ዝግጁ ነኝ ብላ ወደ ዋትፎርድ ራሱ ለመሄድ አብራኝ በጣም ዝግጁ ነበር ሲል ብሩኖ ፈርናንዴዝ እንባ ይቀድመዋል እና እያለቀሰ ነው ይሄን ታሪክ የሚያወራው በነገራችሁ ላይ። ከዛ ዩዲኔዜዎች ሀሳባቸውን ቀየሩና በክለቡ በቃ መቆየት አለበት ብለው ወሰዱ። ከዛ በጣም ጥሩ ሲዘን አሳለፈ። ከዛ የስፖርቲንግ ሊዝበን ሰዎች ተመለከቱት። ተጫዋቹ መልሶ ወደ ፖርቹጋል በ8.5 ሚሊዮን ፓውንድ የዝውውር ገንዘብ አካባቢ ስፖርቲንግ ሊዝበኖች መልሰው ተጫዋቹን አስፈረሙት ማለት ነው።
እንግዲህ ስፖርቲንግ ከመጣ በኋላ ደግሞ ነገሮች በሙሉ ተቀየሩ። በርካታ ጎሎችን፣ በርካታ አሲስቶችን ማድረግ ጀመረ። ከዛ በኋላ ነው ዩናይትድ እሱን አስፈርሞት በከፍተኛ የዝውውር ገንዘብ በወቅቱ ወደ ቶተንሃም ሊያደርግ የነበረው ዝውውር ከሽፎ ከ6 ወር በኋላ የዩናይትድ ዝውውር ህልሙን እንደዛ በለቅሶ በሚመስል በጣም በደስታ ባለቀሰበትና እንደው ባለቤቱንም እንደው ባስደነገጠበት መልኩ ተጫዋቹ ወደ ማንቸስተር ዩናይትድ የመጣው ማለት ነው። ዩናይትድ ቤትስ ከመጣ በኋላ ቤተሰቦቻችን ምን ተፈጠረ? ዩናይትድን ሊለቅ እጅግ በተቃረበበት በባለፈው ክረምት ላይ ወደ 200 ሚሊዮን ዩሮ የሚጠጋ ገንዘብ ከሳውዲ ፕሮ ሊግ ክለቦች ቀረበለት። ይህንን ጉዳይ ያረጋገጠ ምናልባት ይሄ ገንዘብ አለ ብሩኖ ፈርናንዴስ ከዓለማችን እንደው ትልቅ ገንዘብ ካላቸው ሰዎች መካከል ብቻ አይደለም፣ እንደዛው ፖርቹጋል ከተወለድኩበት ከተማ በጣም ሀብታሙ ሰው ያደርገኝ ነበር ነው የሚለው። ግን እኔ ቅድሚያም ሰጥ የነበረው ገንዘብ አልነበርም፣ ምክንያቱም የቤተሰብ ጉዳይ ለእኔ ከምንም በላይ ቀዳሚ ነው የሚለው ብሩኖ ፈርናንዴስ ለመጀመሪያ ጊዜ የደወልኩት ያማከርኩት ለባለቤቴ ነበር። ባለቤቴ ግን አንድ ጥያቄ ጠየቀችኝ አለ ህልምህን አሳክተሃል ወይ? በማንቸስተር ዩናይትድ ቤት ውስጥ የምታደርገውን እንደው ለክለቡ የምታበረክታቸውን ነገሮች በሙሉ ጨርሻለሁ፣ ከዩናይትድ ጋር ይበቃኛል፣ ህልሜን ኖሬያለሁ፣ በቅቶኛል ብለህ ታስባለህ ወይ ስትል ጠየቀችኝ አለ። እኔ ደግሞ ይህ ስሜት እየተሰማኝ አልነበረም። በዩናይትድ ቤት ያልጨረስኩት በርካታ ነገር እንዳለ፣ በዩናይትድ ቤት ብዙ የቤት ስራዎች እንዳሉኝ እና በከፍተኛ ደረጃ አሁን ለመጫወትም አቅም እንዳለኝ በየትኛውም ቦታ ሄጄ ብጫወት የእንግሊዝ ፕሪሚየር ሊግን የሚያክል ትልቅ መድረክ እንደሌለ ይሰማኝ ነበር። በዛ ምክንያት ህልሜን የጨረስኩ አይመስለኝም፣ የሚሰማኝ እሱ ነው ብዬ መለስኩላት። በቃ ብሩኖ እንደዛ ከሆነ ወደዛ አንሄድም፣ እዚሁ መቅረት አለብን ስትል ባለቤቴ ዝውውሩን አጣጣለችው። በዚህ መልኩ ማንቸስተር ዩናይትድ ቤት ልቆይ በቃሁኝ አለ ብሩኖ ፈርናንዴዝ። እዚህ ጋም የመጨረሻ ውሳኔ ሰጪ ማነች? ባለቤቱ ነች። ለዛ ነው ባለቤቱን በሱ ውሳኔ ዙሪያ በተለያዩ ጉዳዮች ላይ ብሩኖ ፈርናንዴዝ የሚያመሰግናት ማለት ነው። ታሪኩ በጣም አስገራሚ ነው። ቤተሰቦቻችን እኔ በጣም እየፈጠንኩ እንደው እየቀነጨብኩ ነው የምነግራችሁ። በጣሊያን ሳሉ የወለዳት ሴት ልጅ አለች። ምናልባት ፎቶ ላይ ተመልክታችኋታል። እቺ ሴት ልጅ እንደው አብዛኛው ነገሯ እንደ ጣሊያናዊ ነገር ነው። በጣም ውብናት፣ ቆንጆ ናት ሴቷ የመጀመሪያው። አሁን ደግሞ ማንቸስተር ከተማ ከመጣው በኋላ ከእሷ ጋር እንደው በፍቅር እየኖርኩ ላይ ያለቀሰ ሲናገር ይሄን ወንድ ልጅ ወለድኩ ነው የሚለው። ይሄ ወንድ ልጅ ብሎንዴ የሆነ ጸጉር አለው ይላል። ሞር ታይፒካሊ እንግሊዘኛ ተናጋሪ ነው፣ እንግሊዘኛ ፍሉዌንት ነው ብሎ ይናገራል። ሌላ ቋንቋ ብታወሩት ይሄ ልጅ ሌላ ቋንቋ ማውራት አይችልም። ለምሳሌ አሁን ፖርቹጊዝ አቀላጥፎ አይናገርም፣ ምክንያቱም የተወለደው እዚህ ስለሆነ ያደገው እዚህ ስለሆነ እሱ ሞር ማንቸስተራዊ እንግሊዛዊ ነው። ሴቷ ደግሞ እንደው ጣሊያናዊ ነገር አላት። እኛ ደግሞ ባልና ሚስቶቹ እናትና አባቶቻቸው ንጹህ ፖርቹጋላዊ ነን እና ይሄ ቤተሰብ ያለው ፍቅር፣ ይሄ ቤተሰብ ያለው በወንድ በጣም አስገራሚ ነው በሚል ብሩኖ ፈርናንዴዝ እነኚህን ሁለት ውብ ልጆች ሰታኛለች እና እኔ በተቸገርኩበት በሄድኩበት ቦታ ሁሉ በወር 1700 ምናምን ዩሮ ሳገኝ ደሞዝ አብሬ ሆናለሁ፣ እንደው የትም በትገባ እኔ እከተልሃለሁ፣ ህልምህን እንድታሳካ እረዳሃለሁ ብላ ከጎኔ የቆመች ባለቤቴ ለእኔ ከምንም በላይ ከማንም በላይ ነች ብሎ ብሩኖ ፈርናንዴዝ በዚህ መልኩ እያደነቃት ይገልጻል ማለት ነው። በጣም የሚያስገርም ነው። አሁን ይሄን ተጫዋች ነው እንግዲህ ሙሉ ኢንተርቪውን ተመልክቶ ብሮይኪን የሚተቸው ቤተሰቦቻችን እንደው ምናልባት በጣም ብዙ የዩናይትድ ደጋፊዎች ኮሜንት ላይ ሲናገሩ ነበር። ቪዲዮውን ከተመለከቱ በኋላ ከብሩኖ ፈርናንዴዝ ኢንተርቪው ጋር አብረው ከተጫዋቹ ጋር እንዳለቀሱ፣ ተጫዋቹ በተለይ ስለ ቤተሰቡ ሲያወራ፣ ስለ ማንቸስተር ዩናይትድ ሲያወራ እንደው እንባ ተናንቋቸው እንባቸውን ያፈሰሱለት ብዙ ደጋፊዎች አሉ። ከቃለ መጠይቁ በኋላ ይህን ቃለ መጠይቅ እኔም ጋብዛችኋለሁ። ቤተሰቦች እንደው ማለፍ ስለሌለብኝ ነው ያረዝምኩት። በዚህ ደረጃ ቪዲዮ አላረዝምም ታውቃላችሁ። ቢያንስ 40 ወይ 50 ደቂቃ በጣም ጥሩ ነገር ካለ ከትላንት ጀምሮ ዛሬም የብሩኖን ነገር ማየት ስላለብን ያላወራኋችሁ ብዙ ነገሮች አሉ። ብሩኖ የተናገረው እናንተን ላለማልሰልቸት ይበቃችኋል በሚል እዚህ ላይ ይብቃኝ። ቤተሰቦች ተጨማሪውን እናንተ ከኢንተርቪው እዩ። ለማንኛውም አብራችሁኝ ስለነበራችሁ እጅግ ከልብ አመሰግናለሁ። ፋሚሊያንስ መልካም ቀን ይሆንላችሁ። የእስልምና እምነት ተከታይ ቤተሰቦቼ መልካም በዓል ይሆንላችሁ። ነገ እንገናኛለን። ሰላሙ